2021 ኖቬምበር ላይ ነው። ወደ ካልሽ ግን ሙሉ እንግሊዝኛ ባትጠቀሚ ጥሩ ነው፣ በአማርኛ ቢሆን እሺ፣ ሁሉም እንዲገባ። እሺ ምቺ ከሆነ 2021 ላይ ነው የጀመረው። ከዛን እንደማንኛውም ሰው ዱባይ እየሰራው ተዳደራለሁ። ከዛም በመሃል ወደ ህይወት የገባ ከውጭ ሀገር ከአውስትራሊያ ሀገር መጣና ለግንኙነት እንደማንኛውም ሰው ተዋወቅ ትውውቃችን። እኔ ከስራ ቦታ እየተመለስኩ ዱካም አጠገብ ተዋወቅ። ከሴት ጋር እየሄደ ነበረ፣ ከእህቱ ጋር የእንጀራ አባቱ ልጅ ናት። ዱባይ ላይ ማለት ነው። ማሪ ነቃ ብለሽ አውሪ። እንቅልፍሽ መጣ? ቡና አልጠጣሽም? ከቻልሽ ነይ ስካፌ ያዥ እኮ። በጣም እንቅልፍ ድምጽ አይሰማም? ድምጽሽ ይሰማል ግን ቅልፍፍ አልሽብን። እንቅልፋችን እንዳይመጣ ነቃ ብለሽ አውሪ። ኦኬ እሺ። ኦኬ በ2021 ላይ ኢማራት ነዋሪ ነኝ። እናም ዱከም ሬስቶራንት ልመገብ ሄጄ የሆነ ግለሰብ ተዋወቅኩ ነው። እንደዚህ ቅልጥፍ ነቃ ብለሽ። እሺ ዱከም አካባቢ ከግሎባል እየተመለስኩ ነበረ። ከባስ እንደወረድኩ ተዋወቃችን እዛ ጋ ነው። ከዛም በኋላ በሁለተኛ ስራዬ ሌላ ኮፍይ ሾፕ ሰራለሁ። ማሪኮ ከዛ የሰፈሩ ልጅ ከተከባስ ስትወርጂ መጥቶ ሰላም አለሽ? እንዴት ሰው የማያውቀውን ሰው ሰላም ይላል? እንዴት ተዋወቃችሁ? የተዋወቃችሁበት መንስኤ ላይ ምን ብሎ አናገረሽ? አካባቢ ነው የተዋወቅነው። ምን ብሎ ጀመረ? ተጋፋን። እኔ ከባስ አለ አይደለ? ትንሹ ዱካም፣ ይሄ አዲሱ ዱካም ሳይሆን አሮጌ ዱካም ከባስ ከግሎባል ቪሌጅ እንደመጣው ከባስ ወረድኩ። ከዛን ሰላም ተባባል። ከባስ ወርድ ስንጋፋ ምን ነክ ነው ምናምን አልኩ። ያበሻ ነክ እንዳልኩት ተዋወቅን፣ ስልክ ተለዋወጥ። ከዛን እዛኑ ቀን የሰፈሩ ልጅ ይዛው መጣች። የምሰራበት ሁለተኛ ኮፍይ ሾፕ ስራ ደግሞ ማለት ነው። ከዛን እያልን እያወራን ቀጠል። ከዛም በኋላ ንካ ላረግልሽ እፈልጋለሁ አለኝ። እሺ አልኩት። ከዛም በኋላ ስራዬን አቁሜ ንካ አረገልኝ። አብረን መኖር ጀመር። ቤት ተከራይተን እየኖርን እያለን በጣም ያበዛል፣ ወደ ውጭ መውጣት ያበዛል፣ ማደራ ያበዛል። የት ነው የምታድረው? ወዴት ነው የምትሄደው? ስለው ጓደኛዬ ከውጭ መጥቶ ነው እለኛል። እሺ አልኩት። ከዛን አሁንም እንደዚህ አንድ ቀን ያድርና በሁለተኛ ቀን ውጭ ነው፣ ይጠጣል፣ ይሰክራል። ከዛን እዛም ቅምጥ ነው እዛችም ቅምጥ ነው የሚያስቀምጠው። ከዛም በኋላ እያልኩ ኦኬ እውነትም ጓደኛው መጣ፣ ቤቴ ይዞት መጣ። ተከራይተ የምንኖርበት ቤት ማለት ነው። ከዛን ጓደኛ ይሄ ነው ከሱ ጋር ነው ማመሻው በቃ ዛሬ ብሎ እንደገና ሄዱ። 3 ቀን አደረ። ከዛን የት ነው የምታድረው? አሁንም ጓደኛዬ ማንም ሰው አያውቅም፣ ከሱ ጋር ነኝ ያደርኩት አለ። እሺ አልኩት፣ ተቀበልኩት። እያለ በቃ የምሰማውና እሱ የሚያወራና እኔ የምሰማው ሌላ ወሬ ነው። ከጓደኞቼ ላይ የምሰማ እንደዚህ ነው፣ እንደዚህ ነው ያየነው፣ ሆቴል ውስጥ ነው ያየነው፣ ናይት ክለብ ነው ያየነው ይሉኛል። እያልኩ እኔም አረገዝኩ። ከዛም በኋላ ወደ ኢትዮጵያ ገባን። ስንት ታሪክ ተፈጥሮ ምን ተብሎ አይስተካከላለሁ፣ ይሄንን አስተካክላለሁ፣ ወደ ኢትዮጵያ ስገባ ሁሉንም ነገር አስተካክላለሁ በሚለው ገባን። ልክ ስንገባ ያው አመል ነውና አልተውም ይሄ ነገር። ገባን። ትንሽ እንደተቀመጥ እዚህ ጋር የረሳሁት ነገር ቅርታ፣ ከኔ ጋራ 7 ሴቶች አረገዙ። ወዳጆቼ ሲነግሩኝ አላመንኳቸውም። እሱንም ስጠይቅ ኧረ ውሸት ነው ይለኛል። ብዙ ሰው ስጠይቅ ኧረ ውሸት ነው፣ እንደዚህ አይነት ጨዋታ የለም፣ እኔ እንደዚህ አላደርግም ይለኛል። እሺ ማመን ካለብኝ እሱን ነው እንጂ ሰውን አይደለም ብዬ ተነስተን ወደ ኢትዮጵያ ገባን። ቪዛይም ተበላሽቶብኝ ዩኒቨርሲቲ ገብቼ ተነስቼ ከሱ ጋር ወደ ኢትዮጵያ ገባን። እሱ እንዳለው ተመልሶ ሄደ ወደ ሀገሩ ወደ መጣበት ማለት ነው። ይቅርታ ረሳሁት። ተመልሶ ሄደ ሳይሆን ኢትዮጵያ ቁጭ ብለን ነብሽ እኮ የለም ምንም እውነት አይመስልም ታሪኩ።
ከኔ ጋር 7 ሴቶች አረገዙ። ላይክ ምንም የተኖረ ታሪክ ሲሆን ዲቴል ይወራል። እንዴት እንደተኖረ ቤት ተከራይታችሁ አንቺ ምን እየሰራሽ ገቢያችሁ ምን እንደነበር እንዴት እንደምትኖሩ ምናምን ገባሽ? እውነተኛ ታሪክ ሲሆን አሁን አንቺ በቃ ራስሽን አስጨንቀሽ ፈጥረሽ ነው የምታወሪው። ለምን አይቀርም ማሪ? አይ አይደለም ፈጥሬ አይደለም። ወላሂ ብዙ ሰዎች ያውቃሉ ዱባይ ከኔ ጋር ያሉት የኖሩት ያዩትም ፈጥሬ አይደለም። ወላሂ ላዝም እኔ ግን ይሄ ሰው ማርበታል ብዬ ነው። ምኑን እንማር? ኑሮ አልተነገረንም። ዝም ብለሽ 7 ሴቶች ከኔ ጋር አረገዙ። ኑሯችሁን አልነገርሽም። ለእኔ እንደማንኛውም አይ እሱ አውስትራሊያ ቆይቶ የመጣ ሰው ነው። እዛ ነው የተዋወቅነው፣ ዱባይ ነው የተዋወቅነው። በጣም ስለደነገጥኩ ነው። ለዛ ነው አልጠበቅኩትም ገባለሁ ብዬ። ይቀራው ታዲያ ማሪ አወራሩን ካልቻልሽበት ይቀር። እሺ አስተካክዬ ላውራሽ። ስሙኝ የተዋወቅነው ዱካም ፊት ለፊት ነው። ከባስ እንደወረድኩ ካቸው መጥቶ መጀመሪያ ከዛ እንደማንኛውም አንድ ሰው ዝም ብሎ ማንንም መጥቶ ያናግራል። መንገደኛ መጥቶ መጀመሪያ ምን አለ? አይ መጣና ምን ብሎ ጀመረ? እኔ ከባስ እንደወረድን ተጋጨን። ፊት ለፊት ላይ ያያያችሁ ነበር። እንደ ቱርክ ፊልም ተጋጫችሁ። እንደዚህ ወንድና ሴት ቱርክ ፊልም ላይ መጀመሪያ ሲጋጩ ሶሪ ሶሪ ይባባሉና በዛው አጋጣሚ እንደሚተዋወቁት። ኧረ አይደለም። ከባስ እንደወረድን ባስ እንትን አጭር ናት በመንገዱ ማለት ነው። የሚያውቀው ሰው ያውቃል። ይሄ አዲሱ የተከፈተ ዱከም ሳይሆን ታች ባስ ስቴሽን ያለበት ዱከም ማለት ነው። ከዛ ምኑ ነክ ነው አልኩትና እንዳጋጣሚ ልጅቷም ተመለሰች። የእንጀራ አባቱ ልጅ ነበረች ከሱ ጋር የነበረችው። ከዛን አይ ይቅርታ ምናምን አለ። ስልክ ተለዋወጥንና እኔ ወደ ቤቴ ሄድኩት። ልብሴን ቀይሬ ወደሚሄድበት ሁለተኛ ስራ ቦታ ሄድኩት እኮ ማሪ። ከምን አንጻር ተቀያየራችሁ? ስልክ ቁጥር ዝም ብሎ ማንም ለጠየቀሽ ተጋጫችሁ። ከዛ ይቅርታ ተባባላችሁ። ከዛ አይ ሰላም አለኝ እንታወቅ፣ ሰላም ነው እንዴት ነሽ ከየት ነሽ ስለኝ አይ ከስራ ቦታ ነው የመጣሁት ብሎኝ ስልክ ተለዋወጥንና ሄድኩ። ነኝ ሲሄድ የሰፈሩ ልጅ አለች እዛ ስራ ቦታ ይዛ መጣች። ከዛም በሁለተኛ የሰፈሩ ልጅ አንድ የሰፈሩ ልጅ ነበረች። ሁለተኛ ስራ ቦታዬ ይዛ መጣችና እንደማንታወቅ ልጁን ይዛ መጣች። ኦኬ እንዴት አወቀችው? የስራ ቦታሽ ነው። እሷም ልጅቷም ጓደኛዬ ናት። ኦኬ እሺ። ከዛን ምንም አላልኩም። አብሮ አደጉ ናት። ምንም አይነት እንትን የላቸውም። ይዛ መጣች። እሱም ተጠቀመ። እኔ ጨረስኩና ወደ ቤት ሄድኩ። በማግስቱ ተገናኘን። ምንድነው? ቡና ኮፊ ሾፕ ነው ዱባይ። ኦኬ። ከዛ እኔም ሄድኩት እሱም ሄደ። በሁለተኛ ቀን ተዳውለን ተገናኘን። ከዛም በኋላ ሄድኩኝ መጀመሪያ ስራዬ ወደ ግሎባል ብሪጅ ሄድኩት። ሲሄድ በሁለተኛው ቀን መጥቶ ከዛ ወሰደኝ። ከዛን ራት ጋበዘኝ። ከዛም ቦታ ተመልሼ ወደ ቤት ገባሁ። እያልን ማውራት ጀመርንና አይ በቃ ላገባሽ ፈልጋለሁ ንካና አድርግ ስለኝ እሺ ብዬ ተቀበልኩት። እንደማንኛውም ሰው ቤት ፈለግ ተከራየን። ንካ አረገልኝ። እናቱም ነበረች፣ አንድ ልጅ ነበረው። እናቱም እዚሁ ኢማራት ነው የምትኖረው? አይ እሷም ከዛ መጀመሪያ እሷ ከነሱ ቀድማ ነው ከአውስትራሊያ ወደ ኢትዮጵያ ተሄደችው። ኦኬ እሱ አውስትራሊያዊ ነው፣ ኢትዮጵያዊ አውስትራሊያዊ ነው። አዎ እናቱም እንደዚህ ናት፣ እንደዛው ናት። እናቱም ኢትዮጵያዊ አውስትራሊያዊ ናት። አዎ እሺ። ከዛም መጣችና ታወቅን። ኢማራት ላይ ምንድን ነው ስራው? ቢዝነሱ ምንድን ነው? ኢማራት ላይ ምንም አይሰራም። አይ ለማንተን ለማለት ነው። የዛኛው ጊዜ ረብሻ ነበረ ኢትዮጵያ ላይ በዛን ሰዓት እና ወደ ኢትዮጵያ ወይ ምን ያደርጋል? ዱባይ ለመኖር ነው የመጣው? አይ ለመኖር አይደለም፣ ለመዝናናት ነው። ለመዝናናትም ሳይሆን ትራንዚት አደረገ። መጣ ወደ ኢትዮጵያ ለመግባት ፈራ። የዛኔ ረብሻ ነበረ ኢትዮጵያ ላይ። ስለዚህ እግረ መንገዱን ነው ያገባሽ። እግረ መንገደኛ ነው። ትራንዚት ማለት መንገደኛ ነው። በዱባይ እያለፈ
ኦኬ ኢትዮጵያ ረብሻ ስላለ ዱባይ አረፈና በዱባይ ትራንዚት ነበር። በቃ ኢትዮጵያ ረብሻ ነው እዚሁ ዱባይ ትንሽ ሊዝናና ብሎ እግረ መንገዱ መንገድ ላይ ሲያገኝሽ አገባሽ፣ ኒካ አሰረልሽ። አዎ ታወቅንና ተጋባን። በስንት ጊዜ ኒካ አሰራችሁ? በአንድ ወር። በተዋወቃችሁ በአንድ ወር፣ አንድ ወር ስልክ አውርታችሁ ወዲያው ቀለበት ኒካ አሰራችሁ? ቤተሰቦችሽ ጋር ሽማግሌ ልኳል? ቤተሰቦች ጋር ሽማግሌ አላከም። ወኪል ተወከለ። ወኪል ማለት አባቴ ወይ ደግሞ ወንድሜ አንድ ሰው እኔን ቁጭ ብሎ እንድድረኝ ወኪል ወከለ። በስልክ ማለት ነው? በስልክ። ኦኬ እሺ። ከዛ በኋላ ኒካ አሰራችሁና ቤቱን ማን ተከራየው? እሱ ተከራየው። ሙሉ የቤት ዕቃ ያለው ቤት? ፈርኒሽ ቤት ተከራየን። ከዛም በኋላ የሚያስፈልገን አንዳንድ ነገር ደግሞ እራሳችን ገዛን መጣን እኮ። እሱ ነው ወጪ የሚያደርገው ወይስ አንቺ? ኧረ እሱ ነው። እሺ ኑሮ ጀመራችሁ። እሺ ስራ ኒካ እንዳሰራችሁ ስራ አስቆመሽ? አስቆመኝ። በቃ ስራ እየሰራሁ አልነበረም። እንዳውም ንካችን ላይ የመጀመሪያ እንዳውም ኪያ የሚባል ልጅ አለ። ኪያ ይማኑባል ኪያ ራስታ ዱባይ ያለ እሱ ነበረ። የተወፍቅ ወንድም ነበሩ። አንዳንዶቹ እዚህ ላይ አሉ ባሉት አሉ። ይሄ እኮ ቃለ ምልልስ ነው። ምን አባቴ ላርግልሽ? ታሪክ ማውራታችን ካለ ኢንተርቪው እኮ ያረግሻት ነው እኮ የሚመስለው። ሀቢባ ጠይቃታለሽ። ከዛ ስቴፑን ጠብቃ አታወራማ። አማርኛ ያጥራት ይችላል ግን ታውታው ይቅርብን ውረጂ ስላት እሺ አስተካክዬ ላውራ እድል ስጭኝ አለችኝ። ፕሪንሰስ እንዴት ነው የሰው ልጅ ተጋጅ? እኔ በሀበሻ ዘንድ ሀበሻ ተጋጅቶ ሲተዋወቅ አይቼ አላቅም፣ ሰምቼም አላቅም። እሱን ችግር የለውም፣ እሱን ፓርት አለፍ ነው። እኔ ዝም ብዬ እሷ እንደሌላው ባለ ታሪክ ታውራ። አንዳንድ ቃል ነው ካፏ ጠብጠብ የሚለው። ተገዳሽ ጉዳይ ተደቅኖባት የገባች ይመስል ሰው ታሪክን ላውራ ብሎ መጥቶ እንደዚህ ነው። እሺ አማርኛ የሚያጥረሽ ከሆነ እንግሊዘኛ ነው። ዝም ብለሽ እንግሊዘኛውን ቀልቀል እያረግሽ አውሪበት። ከዛ እንግሊዘኛ እንዳትቀላቂ ስላልኳት ይሆናል። እሺ የፈለግሽ ቀላቂበት አውሪ ራስሽ። ቤት ተከራይተን አማርኛ ጀምራችኋል? ቤት ተከራይተን ኑሮ ጀመርን። ከዛን እዛም እዚህም ቦታ ቅምጥ ነው የሚያስቀምጠው። ከሰው መሰማለሽ ይደወላል። እንዲህ ነው ታሪክ የሚወራው። ስለዛም እዚህም ቅምጥ በኋላ ነው የምንደርስበት። መጀመሪያ ኑሯችሁ እንዴት ነበር? ስራ አስቆመሽ ወይ? ጠዋት ወጥቶ እሱ ስራ ይውላል ወይ? ወይስ ተጋድማችሁ ቤት ውስጥ ትውላላችሁ? ምን ታደርጋላችሁ? ህይወታችሁ እንዴት ነበር ቤት ውስጥ? እሱን ፓርት እኮ አልተማነው። ኦኬ ህይወታችን በቃ የሚያስጠላ ህይወት ነው። እሱ እየወጣ እየጠጣ እየተንዘላዘለ ነው የሚመጣው። ስፈልግም አድሮ። አንቺስ ምን ስታረጊ ትዋያለሽ? እኔ ቤት ነው የሚቀመጠው። ስራ ለቀቅ ሁለት ስራ ነበረሽ? አቁሚ ስለኝ አቆምኩት። ከዛም በኋላ እናቱም አለች ልጁም አለ። እንቀራረባለን ከእናቱ ጋር። ስደብረኝ እሷ ጋር ሄዳለሁ። የት ነው ሄደው ብላ ስጠይቀኝ ጓደኛዬ ጋር ነው የሄድኩት ብሎ ደውሎ ነገረኝ። ግን ስደውልለት ደግሞ ስልክ አያነሳልኝም። እሷም ትደውልለታለች፣ ስልክ አያነሳላትም። ከ3 ቀን ከ4 ቀን በኋላ ይመጣል። አሁንም እንደዛ አድሮ ወጥቶ ይሄዳል። እያልን እኔም ዩኒቨርሲቲ ገባው፣ እነሱም ዩኒቨርሲቲ ገቡ። ሶስታቸው ከኔ ጋር 4 ሰው ዩኒቨርሲቲ ገባን። አንቺ መጀመሪያ እቃማ ነበረሽም እንዴ? ኢማራት ላይ ስትኖሪ እሱን ሳታውቂው በፊት? እቃማ ነበረኝ። ከዛም በኋላ እቃማ ያለቀና ወደ ኢትዮጵያ ገባው። ከዛም በኋላ ተመልሼ ገብቼ ግሎባል ብሪጅ ጀመርኩት በቪዚት ቪዛ ያለቀ። ስለዚህ እሱን ስትተዋወቂ ያለፈውን ታዩና እሱን በተዋወቅሽ ሰዓት አናዬ እሱን በተዋወቅሽ ሰዓት በቪዚት ቪዛ ላይ ነበርሽ? በቪዚት ቪዛ ነበርኩ። ራም እየከፈልኩ ነው እቃማ። ሀሳብሽ ከሱ ጋር ኒካ ስታስሪ ሀሳብሽ ከፊል ይሆነኛል ነው? እቃማ ያሰራልኛል ነው? ምን ነበር ሀሳብሽ? እንገባለን ነው ያለኝ። ትገባለሽ፣ ትቀመጫለሽ። እኔስ ኢትዮጵያ አሰሪ ምትያቀር እና አውስትራሊያ እንዲወስድሽ ነበር ሀሳብሽ? እንደዛ ብሎ ቃል ገብቶልሽ ነው? አይደለም። አይ ሳይሆን አንቺ አሁን ኦቨርስቴይ ላይ ነው። ኦቨርስቴይ ላይ ነው። ኦቨርስቴይ ሆናችሁ ሁላችሁ። እሺ ከዛን እሱም ዩኒቨርሲቲ ገባ።
አራታችንም ዩኒቨርሲቲ ገባን። ከዛም በኋላ አውትፓስ አሰርቶ አቡዳቢ ላይ ከሚያውቀው ሰው ጋር ሂዶ አውትፓስ ተሰራልን። ለሱም ለእናቱም ለኔም ገባን ወደ ኢትዮጵያ። ወደ ኢትዮጵያ ስንገባ እየኖርን ይሻለን ይወጣል። ከሰፈሩ ልጆች ጋር ተሰብስቦ ይወጣል። የመጀመሪያ ኤክሱም ነበረች። አንድ ላይ አይኖርም ግን ተጋብተን አግብታ ከሌላ ልጅ ወልዳለች። ከዛን ተሰብስቦ ጋብዘኝ እንጋባበዝ በሚሉ ወደ ኢትዮጵያ ወደ ናይት ክለብ ይሄዳሉ። እዛ ሂዶ ስልኩን ይቀማል፣ ፓስፖርቱን ይቀማል። ጓደኛው ጋር ደውልና ጓደኛው ብር ልክለታል። የተወሰነ ገንዘብ ልክለትና ተመልሶ ቤት ይመጣል። ከሰው ጋርም ታውቆ እያለ ውጭ ኢትዮጵያም አብረን እየኖር ውጭ ማደር ጀመረ። ቀጠለ። የዱባዩን እንትኑ እንደዛ አስተካክላለሁ፣ ኢትዮጵያ ከገባው አስተካክላለሁ ምለውን አቆመና እንዳለ ጀመረ። የኢትዮጵያ እንደ ዱባይ እንደነበረ ቀጠለበት። 15 ቀን ሳምንት 15 ቀን ማድረግ ጀመረ። ከዛም በመሃል ተመልሶ ወደዛው ተመለሰ ወደ አውስትራሊያ። እኔም ልጄን ቀኔም ደረሰ ወለድኳት። ይቅርታ አንድ ጥያቄ አለኝ። እርጉዝ መሆንሽን ያወቅሽ ኢትዮጵያ ከገባሽ በኋላ ነው ወይስ ኢማራት እያለሽ? ኢማራት እያለሁ ነው። ኢማራት እያለሁ እቃ መጀመሪያ የተሟላ ነው። እናቱ ነበረች ኢትዮጵያ ገብታ እዛው እናቱ ቤት ነው የገባ ነው። ስንት ሆናችሁ ነው መኖር የጀመራችሁት ቤት ውስጥ ከገባች በኋላ ኢትዮጵያ? አራታችንም አንድ ቤት። አንቺ፣ እሱ፣ እናቱና ልጁ ከሌላ የሚወልደው ልጁ። ሰራተኛ ተቀጠረልሽ ቤት ውስጥ? አዎ ሰራተኛ። ስለዚህ 5 ሆናችሁ ነበር የምትኖሩት? አዎ። ኦኬ። ኢትዮጵያ ውስጥም ስራ አይሰራም? ይተኛል፣ ይነሳል፣ ይወጣል፣ ይጠጣል፣ ይበላል፣ ይጨፍራል። የሚያስጠላ ላይፍሽ ይቀጥል። አዎ በጣም የሚያስጠላ። እንደዛው ቀጠለበት ኢትዮጵያም። ከዛን ላይ እንደዛው ጠበሰ ሌላ ሴት። የልጆች እናት ናት። የቤት ኪራይ ከየት መጥቶ ይከፈላል? አለው ገንዘብ ማያልቅ ሳይሰራ ሳይጨመርበት ባንክ ተቀምጦ ቢዛቅ ይላክለታል። ከውጭም ይበደራል፣ ያበድሩታል ጓደኞቹ። ህይወት እንደዚህ ጨርሶ ነው እሱም ጨርሶ እኔም ጨርሼ ነው ዩኒቨርሲቲ የገባ። እኔም ጨርሼ ከቅድም ጀምሮ ስጠይቅሽ ሁሉንም ወጪ የሚያወጣው እሱ ነው ስትያል ነበር። የአንቺ ገንዘብ በምን አለቀ? አንቺ ታወጪ ነበር ለሱ ነው? አላወጣም። እኔ የምሰራውን ስላቆምኩት ማሳደስ አልቻልኩም። በሰዓቱ ያንቺ ገንዘብ ነው እያሳደስኩ። ያንቺ ገንዘብ ግን ምን ላይ ነው ያለቀው ነው የኔ ጥያቄ። አንዱን ብቻ ስጭኝና ሌላውን ፍሪጅ አድርጋ አንድ አይነት ነው የኔ ገንዘብ። የመጀመሪያው እንትኔ ደሞዜን አሳደስኩበት ቪዛይን ማለት ነው። ካሮት መሰለኝ። ያኛውስ? ቆይ እሱ ያለው አውስትራሊያ ነው ወይስ ዱባይ ነው? ነው የምኖረው አውስትራሊያ ነው። ሄዷል አውስትራሊያ። ኢትዮጵያ ከገባን በኋላ ሄዷል። እሺ ፓስፖርቱ የለም ብለሽ ነበር። ፓስፖርቱን እንዴት አገኘ? አውስትራሊያ ነዋሪ ነበረ። ከኪዳ ዩኒቨርሲቲ ገባ። እሱም ዩኒቨርሲቲ ገባ። እኔ ዩኒቨርሲቲ ገባ። ኪዳ ታቂማንች ስላረባ ገንዘብ። እሺ ቀጥ ኢትዮጵያ ከገባሽ በኋላ እየኖራችሁ ብሩ አልቆ ብድር ጀመረ ከጓደኞቹ ምናምን። በየቦታው ሴቱን ስለሚያስቀምጥ ዱባይ ላይ እዚህም ሴት ነው የሚያስቀምጠው። እንዳለ ገንዘቡ በ8 ዓመት የሰራውን በሴት ነው የጨረሰው። ቤት ገዛለሁ ብሎ ወደ ኢትዮጵያ እቅድ አርግቶ የመጣ ማለት ነው። ፖሚግራም። እሺ እንቀርታ። ከዛም በቃ ገባን። እኔ ያለውን ነገር እዛ
የነበረውን እዛ ስበለቃቀጥ ምኑ እንዳለች የኑሬ እንደገና አስተካክላለሁ በሚለው ነው ወደ ኢትዮጵያ የገባሁት። ያስተካክላል አስተካክላለሁ። እናቱን በቃ መክረዋለሁ። መጨረሻ ሰዓት ላይ ተይ አለችኝ። አርግዤ ልጅ ይዤ ለቤተሰቤ ተናግሬ እንዴት ነው የምተወው? ተይና ተይ በቃ እሱ አይስተካከልም፣ እንደዛው ነው፣ ባለጌ ነው። እናት ልጇን ባለጌ ነው ብላ ልትናገር አትችልም። ግን ልጄ ባለጌ ነው፣ እጅግ ስበዛ ለሴት ያለው ጥላቻ በጣም ባለጌ ነው አለችኝ። ይህንን ካረገዝኩ በኋላ ነው የሰማሁት። እሷም እያየች እዛም እዚህም ዱባይ ላይ ያሉት ኢንኬዝ እዚህ ውስጥ ካሉ ያውቁኛል፣ እሱንም ያውቁታል። እዛም እዚህም በቃ ሴት ናት፣ በየቦታ የሚያስቀምጠው ሴት ነው። ገንዘቡን ጭፍጭፍ አርግቶ ነው ዩኒቨርሲቲ የገባ ነው ሁላችንም። መጨረሻ ሰዓት ላይ እንዳልኩት ወደ ኢትዮጵያ ገባን። ከገባን በኋላ እንደዛው የመጀመሪያው የልጁ እናት ጋራ ጋብዘኝ ትለውና ተያይዞ ይወጣሉ። ባህዳረኛ ነው። ከልጁ ጋር አውርቶ እናቴ እያናገረች ነው ምናምን አለ። ክፍል ገባ፣ አናገረት። በቃ ኳስ አይቼ እመጣለሁ አለ። ስታወራ ሰምቻለሁ፣ ከማን ጋር ነው የተቀጣጠርከው ስለው አይ ጓደኞቼ ናቸው አለ። ከዛን እሺ አልኩት። ሄደ። ቁጭ ብዬ ቀጠቅጣለሁ፣ ስልኩ ላይ ደውላለሁ። ከዛን 10 ሰዓት ላይ ተመልሶ መጣና አደረ። በማግስቱ ተመልሶ ወጦ ሄደ። ከሴት ጋር ተዋውቆ ነው የመጣ የዛን ቀን። ከዛ ልጅቷ ሽማግሌ ሰብስባ ትመጣለች፣ የሰፈር ሰው። የሱም ስልክም የሷ ስልክ ተቀምጦ የሁለታቸውም ስልክ ተቀምጦ ነበረ። እሱ ጓደኛ ጋር ደውሎ የሆነ አረብ ጓደኛ አለው፣ ጓደኛ ጋር ደወለና የተወሰነ ገንዘብ ተላከለት። ከዛን ስልኩንና ፓስፖርቱን ይዞ ወጣ ከዛ ከመጠጥ ቤት። እሷ ሰው ሰብስባ ሽማግሌ የሰፈር ሰው እንዳለ ሰብስባ ይዛው ትመጣለች ወደኛ ቤት። ከዛም በኋላ እናቱ አውርታው ትሄዳለች። አሁንም ስልኬን አስመልስልኝ እያለች ሰው ይዛ ትመጣ ጀመረች። ማያ ወይ ጉድ! አውቃታለሁ እያለች ነው አንዷ። እሺ ብዙ ሰዎች ያውቁኛል። እኔ ማለት አሁን በጣም ስለደነገጥኩ ነው ለማውራት እየተንተባተብኩ ያለሁት እንጂ ይሄ ታሪክ በጣም እውነተኛ ታሪክ ነው። አሁን ላይ በጣም እሱን ታሪክ ስላለፍኩት ብዙ ሰዎች እየተጎዱ አሉ፣ ከተማሪ እስከ ቤት ሰራተኛ። ለዛ ነው እንኬስ ትምህርት ከሆናቸው ብዬ ነው። እሺ ካቆምሽ ያን ምን አልሽኝ? እሺ ውዴ ካቆምሽበት ቀጥ እየሰማንሽ ነው። እሺ እናቴ ኦኬ። እሺ ከዛ ሰው ሰብስባ መጣች፣ የሰፈር ጎረምሳ ማለት ነው። አሁንም ምንድነው ስላት እንደዚህ ነው ብሎ ነገረኝ። ጋብዘኛ አለችኝ። እሺ ብዬ ስወጣ የሰፈር ልጅ ሰብስባ ሄደች። መጣች ናይት ክለብ አለ። ከዛን እኔ አልቻልኩም፣ ምገባኝን ከፈልኩት። የነሱን ስል አልያዝኩም ብር አልኩት። ጓደኛዬ ጋር ደወልኩና ጓደኛዬ የተወሰነ ብር ላከልኝ። ከዛ መጣው አለ። እሺ አልኩት። እንደምንም ብሎ ያ ብር ስልኳን እሷ ወሰደች እያለ በዛው ነው የቀጠለው። እንግዲህ ይሄኛው ሌላ ሴት መታወቁን አዲስ አበባ ላይ ማለት ነው። ከዛን እኔን የተወ ቤት ውስጥ በቃ ማደሩ ቀጠለ። እንደ ዱባይ እንደነበረው ኢትዮጵያ ላይም ቀጠለበት። ከዛ አሁንስ ምንድነው የተፈጠረው ስለው አይ ጓደኛዬ አሁንም ከውጭ መጣና ሰርግ አለ፣ የሱ ሰርግ ነው። ኦኬ እንደዛ ነው እሺ አልኩት። ቀጠለ። አሁንም 3 ቀን 4 ቀን 3 ቀን 4 ቀን እያለ የኛ አመት ባል መጣ፣ አረፋ። በቤት ውስጥ እኔ እናቱ ልጁ አለን። ደወለችለትና ኢድ እንድታደርሰኝ ይፈልጋለሁ፣ ኢድ እደን እንሰግዳለን አለችው። ከዛ ቤት ተነስቶ መጣ። እንዳልኳችሁ ልጅቷ የታወቃት ልጅ የ3 ልጅ እናት ናት።
አንድ የደረሰች ልጅ አለቻት። ከዛም መጣ ኢድ ሰገር አክስቱ ቤት ተሰብስበን ሄድን። የተወለደበት ሰፈር ላይ ማለት ነው 32 ከዛን እዛ ሁላችንም ሄድንና ኢድ የሚያከብሩት ያደገበት ቤት ነው። እናቱ ሁላቸውም ያደጉበት ቤት እሱም የተወለደበት ቤት ማለት ነው። ኢዳችን ሰገርን፣ እዛ ሄድን፣ ምሳ ተጋበዝን፣ ምሳችን በላን። ከዛም በኋላ እኔ በቃ ተነሽ እንሂድ አለኝ። ከዛን እኔ የአክስቱ ልጅ ከሌላ የወለደው ልጅ አለ ሌላ ልጅ ማለት ነው። ተነስተን ወደ የምንኖርበት ቤት ሊያደርሰኝ እየሄድን እያለን ኦኬ በቃ አሁን ወዴትም አትሄድም መጣክ በስንት ጊዜ አልኩት። እንኳን ደህና መጣክ ብዬ መጀመሪያ አኩርፌ ነበረ ስመጣ ወደ ቤት ወሰደን። ከዛም በቃ ውረጂ፣ አንተስ ወዴት ነክ? እኔ ጉዳይ አለኝ፣ ይሄንን መኪና መውሰድ አለብኝ። እንዴ መኪናውን እኮ ተከራይቻለሁ ብለሃል፣ እንዴት ነው ጉዳይ አለኝ የምትለው? አይ መመለስ አለብኝ መሪዋ አትሰራም አለ። ኦኬ እሺ አልኩት። እንዳለ ሄደ፣ ስልኩን ስዊች ኦፍ አደረገ ለአንድ ሳምንት። እቀጠቅጣለሁ፣ ስልኩ አይሰራም። ዘመዶቹ ተሰብስበው መጡ። ከዛን አሚርስ አሉ። እኔ እንጃ አላውቅም፣ ስደውልለት ስልክ አያነሳልኝም አልኩት። እያልን ቀጠለ። ከዛን ተነስቶ መጣ። በስንት ጊዜ ከሳምንት በኋላ ተነስቶ መጣ። የት ከርመ ነው የምትመጣ አልኩት። አይ ጓደኛዬ እንደዚህ ሆኖ በዚህ ገብቶ በዚህ ገጦ ብሎ አሁንም እንደዛ ውሸቱን። እሺ አልኩት። ከዛም በኋላ በተደጋጋሚ ይደወላል ስልኩ ላይ። ስልኳን ወሰድኩና ስልኩ ላይ ቡቡ ምል ሴፍ ተደርጓልና ስልኩን ወስጄ ሴፍ አደረኩት። በተደጋጋሚ ጧት ነው ይደወላልና ሴፍ አደረኩት። ደወልኩላት፣ አታነሳም። በቃ ተነሱ ምሳል ጋብዛችሁ ብሎ ሁላችንም ተያይዘን ወጣን። እኔም እናቱም አንድኛው ልጁም ትልቁ ማለት ነው የመጀመሪያ ልጁ። ተነስተን እንሄዳለን። እኔ ስልኬን አስቀምጬ እጄን ለመታጠብ ወደ ሽንት ቤት ሄድኩት። ስደውልላት የነበረችው ልጅ አታነሳም በሰዓቱ። ከዛን ስልኬን አስቀምጬ ሲሄድ ስልኬ ላይ ትደውላለች፣ እሱ ስልኬን አነሳል። ማነሽ? እኔ ከሌ ነኝ። ማን ነው በዚህ ስልክ? አንተ ነህ የደወልክልኝ ትለዋለች። አይ እኔ አይደለሁም ብሎ ስልኩን ይዘጋል። ለነገጠ። ከዛም በዚህ ስልክ ለምንድን ነው የደወልሽው አለኝ። እንዴ ማናት? ሴት ናት ወይስ ማን ነው? ቡቡ ይላል። ደወልኩት በተደጋጋሚ ስለምትቀጠቀጥ። በቃ አበደ። አንቺ ምንድነው በቃ የዛኛው ላይፍ አልበቃሽም? አሁንም ትቀጠቅጫለሽ ሴቶች ላይ ዱባይ ያሳለፍነው። አይ አስተካክላለሁ ብለህ እኮ ነው የዛኔም እኮ ተመልሼ የመጣሁት ካንተ ጋር። በተደጋጋሚ ስለምደወል አነሳሁት። ማናት ብዬ ጠየቅኩት። ምንም አላለም። አበደ። በቃ መሬቱ አይብቃኝ አለ። በቃ ያለለ ተቀያየረ። እየነዳ መኪናውን ሊያጋጭ። አረ ሰውዬ ቀስ እያልክ ንዳ፣ እኔ እኮ ነፍሰ ጡር ነኝ። አሁን ብትጋጭ ሁለታችንም ነን የምንሞተው፣ ልጃችንም እናጣታለን አልኩት። እንደምንም ቤት ከደረስን በኋላ ፌንት ሰራ፣ ግፊት አለበት። ከዛን የአክስቱ ልጅ ጋር ደውሎ ነበረ። የአክስቱ ልጅ መጣ። ሐኪም ቤት ሄደ። እዛው እኛ የምንኖርበት አካባቢ ወሰድኩት። ሄዶ ታየ። ከዛን ገባ፣ ደሙን ተለካ ምናምን፣ ወደ ቤት ገባ። ተዘጋጋን በቃ። ከዛን ሳምሰንግ ስልክ ነበረው። ይሄ ሳምሰንግ ስንት ነው የምከፈተው? ተነሳ፣ ስልኩን ሄዶ ሸጠ። ስልኩን ሽጦ መጣና አሁንም ተመልሶ ብሩን ይዞ ወደዛው ቤት። በቃ እኔ ያለኝን ምንም እጄ ላይ ምንም ገንዘብ የለኝም። ከዛም በኋላ በቃ ከእናቱ ጋር መጣላት፣
እሷን በቃ መቀያየር ጀመረች። በፊት ጥሩ ነበረች፣ ደህና ነበረች። ይሄው እንደዚህ ሆነ ብላ አበደች። እሷም ይሄው አሁንም እንደዛው ነው፣ ምንም የተቀየረው ነገር የለም። ከዛ ምንም በቃ ቁጭ በይ ስትለኝ እቀመጣለሁ፣ ሂጂ ስትለኝ እሄዳለሁ፣ እንግዳ ይዛም ስትመጣ ምግብ ስሪ ስትለኝ እርጉዙኜ እንደዛ ተነስቼ ምግብ ሰራለሁ። ሰራተኛ እያለ እኔ ነኝ ተነስቼ የምሰራ። እሺ አልኩት። አሁንም ከርሞ ተመልሶ መጣ። ከዛን ዘመዶቹ አክስቶቹ አሉና ምሳ ተጠሩ እኛ ቤት። ከዛን አክስቱ አንደኛው እንዴ ምን ሆናችሁ ነው ዛሬ ሰላም አይደላችሁም እንዴ አጉርሺው ስትለኝ አፈርኩና ተጣልተናል። ያው ይሄ ሁሉ በደል አድርሶብኛል። በሴትዮዋ ምክንያት ተጣልተን ሂዶ ተመልሶ ነው የመጣ። ተነስቼ ያጎረስኩት ምግቡን ታረቅን በዛው። አሁንም አደረ። አንድ ቀን አደረ፣ ተነስቶ ውልቅ ብሎ ሄደ። እሺ አልኩት። እንደምንም ብሎ ቲኬቱን አስተካከለና ደግሞ ምንም አላልኩም። ሲም ካርዴን አወጣና ይቅርታ ሲም ካርዴን አውጥቶ ሰበረው። የዛኑ ቀን ሌላ ሲም ካርድ ያወጣሁት በስሜ። ያ ሲም ካርድ በሱ ስም ነበረ፣ የኔ ነው ግን ለሁለታችንም አንዳንድ ነው የገዛልን ኢትዮጵያ ስትመጣ። አሁንም እንደዛው ይደወላል። ላገኛት አልቻልኩም። ስልኬንም ስለሰበረብኝ ድጋሚም እንዳትደውይ ስላለኝ እሺ አልኩት። ሄደ። ተመልሶ መጣ። ተመልሶ ስመጣ ተደወለ። የሷ ወንድም የቡቡ ወንድም ይላል። እሱም ነፍሱን ይማረው አሁን እንኳን በህይወት የለም ልጁ። ከዛን ስልኩን ወሰድኩና እሱ ጋር ደወልኩ። እኔና ልጅቷ አልተገናኘንም መጀመሪያ በስልክ። የሷ ወንድም ነው ምለው እዚህ ላይ ሴፍ የተደረገው። እህት እንደዚህ ነው ብዬ እህት አታውቅም ወይ? እኔ የአሚር ምስት ነኝ ታውቃለች ወይ ስለው አይ አታውቅም እህት ያለ ነው አልኩት። እሺ በቃ እንዴት ነው ላገኛት አልቻልኩም። ስልኩን ስደውል አግኝቼ ከፈትኩና ደወልኩላት። ከዛን ይሄ ተፈጠረ አልኩት። ከዛን እሺ አልኩትና በቃ እኔ አገናኝሻለሁ አለ። እንደገና አሁንም ረብሻ ተፈጠረ። ይሄ በሁለተኛ ዙሪያ ስደውልለት ረብሻ ተፈጠረ። አሁንም እኔና እሱ መሀል አበደ። እንዴት ትደውያለሽ አለ። መጣ። ቁም ሳጥን ሰበረና ልብሱንም እንዳለ ይዞ ሄደ። ዶክመንት ነበረ ወንድሜ የትምህርት ማስረጃ ማለት ነው። እንዳለ የሱንም የኔ ልብስም የሰው ቁም ሳጥን ሰበረና ይዞ ሄደ። ምን ኖሮ ተከራይተን ነው የሰው ቤት ውስጥ ይዞ ሄደና አሁንም ከረመ። በቃ ቢያንስ ችግር የለውም የልጁን የትምህርት ማስረጃ መልስ፣ እንደዚህ እንዲሆን አልፈለኩም ነበረ፣ ችግር የለውም አልኩት። የልጁን የትምህርት ማስረጃና ይዞ መጣልኝ። ይዞ መጣ። እንጀራ አባት አለው። እንጀራ አባቱ መጣና አስታረቀን። ታረቅን፣ ሰላም ተፈጠረ። ሄደ ተመልሶ አሁንም ከ3 ወር በኋላ እንደዛ ተመልሶ መጣ። አሁንም እነሱ ቤት አረፈ። እኔም መጣ አላለኝም፣ ምንም አላለኝም። መጣ እነሱ ቤት አረፈ። ትልቋ ልጇን ልጄ ናት ብሎ አምጥቶ አስተዋወቀኝ። አደረች ልጅቷ እኔ ጋ። ከዛን እቺ ልጅ በቃ ትተኛ፣ ክላስ ባዶ ክላስ አንድ ክፍል አለ። አንድ ክፍል ስላለ የአክስቱ ልጅም ደግሞ ከሱ ጋር መጥቶ ነበረ እና ስለዚህም እዚህ ጋር ይተኛ የአክስት ልጅ አልኩት። ልጅቷ ደግሞ ክፍል ውስጥ ትተኛ። እኔ እናንተ ያው እንደተለመደ ክፍላችን ነው የምንተኛ ስለው አይ ልጄ ብቻዋን ተኝታ አታውቅም፣ እናቷ ናት እስከዛሬ ድረስ አሳደገቻት። ልጅቷ ልጇ አይደለችም፣ የደረሰች ሴት ልጅ ናት። እንዴት እንደች ልጅ እኮ የደረሰች ልጅ ናት፣ ብቻዋን አታድርም ማለት የ3 ዓመት ልጅ የ4 ዓመት ልጅ አይደለችም
እንዴት ነው እንደዛ የምትለው አልኩት። አይ ልጄ ብቻዋን አታድርም እዛኛ ክፍል ውስጥ ዳ ብቻዋን ልታድር አትችልም። ኦኬ እሺ በቃ ሳሎን ላይ ትተኛ። አይ ካክስቴ ልጅ ጋማ ከሳሎን ላይ አትተኛ ማለት እንዴ? ያክስት ልጅ ቀና ብሎ በነገራችን ላይ ልጁ አላህ የባረከው ቀና ብሎ ሴት ልጅን አያይም፣ ከሴት ልጅ ጋርም አያወራም። ልጁ አላህ የወፈቀው እንደሱ አይደለም፣ ዲነኛ ልጅ ነው። ልጁ እኮ እንደዚህ ነው፣ ዲነኛ ልጅ ነው። አይ አይሆንም አለ። ለካ እሱ ከልጅቷ ጋራ ግንኙነት አለው። በሳን ሰዓት ልጅቷ 16 ከገዛ የውሽማው ልጅ ጋር ሁለተኛ ላይ ይጠበሳት። ልጁ አይደለችም። እሺ ዲነኛ ምንድነው? ሃይማኖተኛ ነው? ሃይማኖተኛ አይደለም፣ ለስም ሙስሊም ነው። በሙስሊም ስም ምን ዲነኛ ልጁ ዲነኛ ነው ያልሽው? እሱም ሆነ ዲነኛ ነው ያልሽው ልጁ ሴት አይነካም ዲነኛ ነው ያልሽው? ልጁማ ነው ልጁ ያልኩት ሴት አይነካም ያልኩት ይቅርታ። ዲነኛ ነው ያልሽው? ዲነኛ ማለት ምን ማለት ነው? ትርጉሙን ያልኩት ነው። ያክስቱ ልጅ ዲነኛ ነው ስትይ ዲነኛ ማለት ምን ማለት ነው? ዲነኛ ማለት ሃይማኖተኛ ማለት ነው። ሶስቱ ነው የመጡት። ኦ ማይ ጋድ ሃይማኖተኛ ማለት ነው። ቃሉን ታዩ ለክቶ ምን ታጠር ይነግሩኛል። እሺ ዲቀጥ ወደ ታሪኩ የኔ ጥፋት ነው። ጨዋ ማለት ነው። ኦኬ ጨዋ ዲነኛ ማለት ጨዋ ማለት ነው። በምን ቋንቋ? አዎ ጨዋ ማለት ነው። አዎ እሺ ዲነኛ በአማርኛ በአረብኛ ነው። ላንቺ አይደለም ጥያቄው ማሪ ታዩ ለኮሜንታተር ነው። አንቺ ወደ ታሪኩ ተመለሽ። ኮሜንት እያነበብሽ ነው እንደዚህ ልባችን የሚወርደው። ኮሜንቱን ባታይ ወይ ግድግዳ ብታይ ቀልጠፍ ብለሽ ታውሪ ነበር። አይ ያየው አይደለም ማሪት አስቀምጬ ነው እየዘለልኩ ነው። አንዳንዱን ማወራው ግን ስራ ላይ ስለውኩ ስራ ስላለኝ እየዘለልኩ ነው። አንዳንዱ ፕሪንሰስ እኔ ያልኩት አንድ ቃል ካፍሽ ወጥቶ ሌላ ቃል እስኪወጣ እኛ ቁጭ ብለን ነው እየጠበቅን ያለነው። ላይክ ጠብ ነው። ላይክ እንደኔ ኖርማል ማውራት እሺ ከመጀመሪያው እሺ አራ ከመጀመሪያው ስልሽ ልጄ ላስታውቅሽ ብሎ ይዞ ያቆምሽበትን ልንገርሽ። የባለቤትሽ ልጅ ከሌላ የሚወልዳት ልጅ መጥታ ቤት ውስጥ አይደል? ይወልዳታል። የውሽማው ልጅ ናት። ውሽማው ከሱ ነው የምትወልዳት ወይስ ከሌላ ወንድ? አይ ከሌላ ሰው ነው። ከሌላ ወንድ 3 ልጆች፣ 2 ሴት ልጅና 1 ወንድ ልጅ አላት። ታዲያ እንዴት ከሌላ የምትወልዳትን ሴት እንዴት ቦይፍሬንዷ ቤት ትልካታለች ልታደር? እዚህ ኖርማል? እኔ እንጃ። እዚህ ላይም ደውዬ አውርተናል። ትናንትና ነው በቀደም ራሱ እኔ አላቅም ነበር። እሱ ጋር አልደረስንም። አትዘበራርቂው። መደዋወላችሁን አናቅም። ገና አልደረስንም እዛ ጋር። ኦኬ የባልሽ ውሽማ ልጇን እናንተ ቤት ለአዳር ላከቻት። ስንት ዓመቷ ነው ሴቷ ልጇ? በግምት 16 17 እንደዚህ ነው የምትሆነው። ኦኬ 16 17 በጣም ጥሩ። ስለዚህ መጣች እናንተ ቤት አዳር። ለብቻው አተኛም። እኔ ነኝ ሹሩ ብዬ ማስተኛት አለ። እሱ ጋር ነው ያቆምነው። ይዛት መጣ። ከዛም በኋላ ዲነኛ ያልኩሽ ልጅ የአክስቱ ልጅ ነው። ከዛን ብቻዋን አታድርም፣ አንገቴ ላይ በቃ አታርጄ ነው የምገኘው አለ። ልጄ ብቻዋን አታድርም አለ ማለት ይቅርታ፣ ልጄ ብቻዋን አታድርም፣ ልታድርም አትችልም አለ። እንዴት? እቺ ልጅ እኮ ትልቅ ልጅ እኮ ናት፣ ልጄ ናት ብለህ ነው እዛት የመጣው። በቃ ታድር፣ ባዶ ክፍል አለ፣ ሳሎን አለ፣ ምንም የምትሆነው ነገር የለም አልኩት። አይ ብሞት ሙቼ ይገኛለሁ፣ ብቻዋን አታድርም አለ። እኔ እሺ ብዬ ልጄን አጥቢያት፣ ገላዋን አጥቢያት። የ3 ወር ነበረች ልጄ። አጥቢያት፣ እራት በላንና እኔ ገብቼ ክፍሌ ተኛው። እሺ ተኛ ብዬ ትቼው ተኛው፣ ተናድጄ ማለት ነው። አጅሬ ያው መጀመሪያ የነበራቸው ግንኙነት ነው። አደሩ አንድ ላይ። ከዛን ጧት ተነስቶ ይዟት ወጥቶ ሄደ። አደረና ከስንት ጊዜ በኋላ ተመልሶ መጣ። አሁንም ስትደውል የእናትየዋን ስልክ ቁጥር አገኘውና
በሌላ በድጋሜ ደወልኩላት። ስሚኝ አልኳት፣ እህቴ ይሄ ሰውዬ ላገኝሽ ሞክሬ ነበረ ግን አልቻልኩም። ምስት እንዳለው ታውቂያለሽ ወይ አልኳት። አዎ ምን ጠበስ ለኔም ባሌ ነው አምነሽ ተቀበይው አለችኝ። ኦኬ እንደዛ ነው እሺ አልኩት። እንደገና አሁንም ወንድሟ ነፍሱ እና የልጅቷ ወንድም ደወለልኝ። እህቴ የምታውቀው ታሪክ የለም አንቺ ንገሪኝና ነይና ላገናኛችሁ አለ። እኔ ሀገር ሰላም ነው ብዬ ወደሷ ቤት እየሄድኩ ይሄኛው በመሃል መጣና ደወለልኝ። ወዴት እየሄድሽ ነው? አይ የውሽማክ ወንድም ቀጥሮኝ እሷ ጋር እየሄድኩ ነው፣ እሷ አታውቅም ብሎኛል። እሷ ደግሞ ስደውልላት አምነሽ ተቀበይው ለኔም ባሊ ነው አለችኝ አልኩት። በአሁን ሰዓት ላይ ከምትሄጂበት ቦታ ካልተመለሽ አለቀልሽ ስለኝ ልጄን ነው ጥዬ እየሄድኩ ያለሁት። ወደ ቤቴ ተመለስኩ። ስመለስ መጣ እንዳለ የሚወስደውን ወሰደና ተመልሶ ሄደ። ተመልሶ ሄደ። ደውልለታለሁ፣ ቀጠቀጥበታለሁ፣ አያነሳልኝም። ውዶቼ ታሪኳ እውነተኛ ስለሆነ ነው እንደዚህ ታክሰን እየሰማን ያለ ነውና ታገሱ እሺ ፕሊዝ። እውነተኛ እንደሆነ ታሪኳ የሚያውቋት ሰዎች ጽፈውልኝ ነው እና ለዛ ነው እንደዚህ ታገሰን የምንሰማው እንጂ አወራሯ በጣም ደም ያፈላል። ግን ምንም ማድረግ አይቻልም። እውነተኛ ስለሆነ እንሰማለን። እሺ ማሪ ቀጥይ። እየሰማንሽ ንግግር ስለማልችልበት ነው ይቅርታ። ውስጤ በጣም እንትን እያለ ነው የማወራው። ንግግር መቻልና ሙዝዝ ማለት ምን ያገናኘዋል? አንቺ እኮ ቅልጥፍና ነው እንጂ ጎድልሽ ንግግር ማትቻለሽ። እየተናገርሽ ነው እኮ በደንብ። ከዚህ በላይ ንግግር አለ ግን ዝግም ነው የምትዩ ማለት እንደኔ ቀልጠፍ ብለሽ ላይክ እንደማንኛውም ሰው ዩሲ እንዴት እንደማወራ አንድ ቃል ታውጭና ትቆያለሽ፣ አንድ ቃል ታውጭና ትቆያለሽ። እንደዛ ነው የምታወሪው እንጂ እኮ አወራር ያለመቻል አይደለም። ይሄ የቅልጥፍና ጉዳይ ነው። ስለዚህ እንረዳሻለን። እሱ ያው ባህሪ ስለሆነ ነው ቅርታ። እና ደግሞ ከዛም መጣ በቃ ልሄድ ነው ይቅርታ አድርግልኝ አስተካክላለሁ፣ ትንሽ የሆነ ፋውል ስለሰራው ነው አለ። የምን ፋውል? ምን ፋውል ነው የሰራኸው? ለካ ምንድነው ፋውል የሰራኸው አልኩት። እንጀራ አባቱን ይዞ መጣ። የአክስቱ ልጅም መጣ ከሱ ጋር አነሳና እቺ ሴትዮ እብድ ናት፣ ፓስፖርቴ ወይ ትቆራርጥብኛለች፣ ትኬቴን ቆርጬ ከሳስሬበታለሁ እንካ ያዝልኝ ብሎ ለእንጀራ አባቱ ፓስፖርቱን ይሰጠዋልና አይ ተነስተሽ በቃ ተነሱ እንሂድ ወደ ኤርፖርት ልሂድና ሸኝኝ አለ። እሺ አልኩት። ተነስተን እኔም እንጀራ አባቱም ኤርፖርት ወሰድነው። ሄደና አሁንም ለሶስተኛ ዙሪያ ተመልሶ መጣ። ዲቦ ማሻአላ 40 ሌብል ገባሽ በለው 40 በእኔ አንድ ጋላሪ ሙይ 40 የገባሽበት ደስ አንድ ጋላሪ ሙይልኝ። ሀቡዬ አንቺ 40 ገባሽ? መቼ ነው 40? አዎ ገባ። ትላንትና ዝም ብዬ ትስል 40 አልገባሁም። 2000 ምናምን ነበር የቀረኝ። ማሻአላ ማሻአላ ኮንግራቹሌሽን። ነግሬሽ ነበር እኮ ትንሽ ነው የቀረኝ 40 ልገባ ነው እንጂ ያልሽኝ 40 ማለት እኮ ትንሽ ነበር የቀረኝ ሳላስበው ገባሁ 40። ዋው እንኳን ደስ አለሽ ኮንግራቹሌሽን። እና 40 የገባሽ አሁን ልምላልሽ ጌም ላይ ይሻልሻል። ጌም ላይ ይሻለኛል። እሺ ግን ዛሬ አንበሳ ትበላሻለሁ። ጌም ላይ ግቢና እሺ ፉድ ጋይስ ዲቦ ቀጠሮ ጌሟ እየደረሰ ነው። ቀናቶች ነው ቀረው። ዛሬ ምንድን ነው? ማክሰኞ አይደል? ሰኞ ዛሬ ሰኞ ነው። አርብ ነው ዛሬ። ቆይ አይደለም መረቃኑ ዛሬ ሰኞ ነው። ማክሰኞ፣ ሮብ፣ ሐሙስ 3 ቀን ነው የቀራት። እኔ ሐሙስ ቪዲዮ ሰራላታለሁ። 3 ቀን ነው የቀራት ጋይስ። የቀጠሪ ጌሟ ፉሉ አርጓት።
ሙሉ አድርጓት ውዶች። አሁን ይሻልሻል አቡ? አዎ አሁን ይሻለኛል። ዛሬ ጌም ስለማልጫወት የሱሱን ስለምናግዝ ዛሬ ከእሷ ታሪክ ቀጥሎ። ስለዚህ አሁን ብትሞይልኝ ይሻለኛል። ዲቦዬ የኔ እናት ከቻልሽ። በጣም አመሰግናለሁ። እኔ ማት ክበሪልኝ፣ ተባረኪ። ፎሎ አርጉልኝ ዲቦዬ፣ በእናትሽ በፎሎ አመስግኑልኝ። እሺ ልጆች ቴንኪው በጣም ገና 40 ትገቢያለሽ ኢንሻአላህ። ሌብል ምን ያደርጋል እንዴ? ሌብል እኮ ክብር ነው። ምን ያህል እንደሰጠሽ የምታሳውቂበት ነው ለዓለም። በጣም አመሰግናለሁ ዲቦዬ፣ ክበሪልኝ። እሺ ወደ ታሪካችን እንመለስ። እናንተ ዲቦን ፎሎ እያደረጋችሁ ሁላችሁም፣ እሺ ፎሎ እያደረጋችኋት ፕሊዝ። 463 ሺህ ናት። ሌትስ ጎ 470 ሺህ እናስገባት። ሁላችሁም ፎሎ አድርጓት። እሺ ፕሪንሰስ እንቀጥላለን። እኔ ወዲ ይቅርታ ስላቋረጥ ሲመጣ። እሺ ከዛን አሁንም ደውዬ እንዳ በቃ አረገዝኩና ይኸው ልጅ አረገዝኩ ብዬ ነገርኩት። ግን በሳላው ተቀበለ። እህቶቻችንን ለማስተማር እስከሆነ ድረስ ታሪኩ የምትናገሪው የ17 የ18 ዓመት ልጆች ካሉ ይህንን ታሪክ የምንሰሙ እዚህ ጋር ትክክል ነው ብለው እንዳያስቡ። ኢዚት ኖርማል ከእንደዚህ አይነት ጠጪ ሰካራም ውጭ እያደረ እየከረመ ከሚመጣ ከውሽሞች ባለቤት ለሁለተኛ ጊዜ ማርገዝ መወሰን ኢዚት ኦኬ፣ ጥሩ ነው። አትሊስት ግዴታ ከሆነ ከሱ ጋር መተኛት ለመከላከያ ተጠቀሚም ነበር አይሻልም? አላሰብሽበትም ነበር? ፈልገሽ ነው? መመለስ ካልፈልግሽ ታዩ። ፈልገሽ ነው? በስህተት ነው? ሳታስቢው ነው የተፈጠረው? ወይ መከላከያ እየተጠቀምሽ ነው? ስቲል መከላከያ አላሰብኩም። መከላከያ ኦኬ። እሺ ቀጥይ። እንዳረገሽ ስትነግሪ ምን አለ? ተመልሶ ስለሚሄድ እንትኑ መድኃኒቱ ይሄ የ3 ወሩ በጣም ስለሚያወፍር አልጠቀምም ነበረ። የምጠቀመው የ72ቱን ነበረ የምጠቀመው፣ የ72 ሰዓቱን። የ72 ሰዓቱ እኮ ማሪ ለአደጋ ጊዜ በድንገት ለተደፈረች ሴት በስህተት ሳታስበው ድንገት ግንኙነት በተፈጠረባት ሴት ነው የ72 ሰዓቱ እንጂ የ72 ሰዓቱ የእርግዝና መከላከያ አይደለም። ኢንኬዝ በድንገት አንዲት ሴት መንገድ ላይ የሆነ ወንድ አግቶ ቢደፍራት በሆነ አጋጣሚ በስህተት ያለ ፍላጎቷ ሰክራ ያለ ፍላጎቷ የሆነ ነገር ቢፈጸምባት ነው የ72 ሰዓቱን ኪኒን ከተፈጠረ በኋላ ግንኙነቱ ከተፈጠረ በኋላ እርግዝና እንዳይፈጠር ለማከላከል ቶሎ ሩጣ ሄዳ ፋርማሲ ገዝታ የምትውጠው ነገር ነው እንጂ የእርግዝና መከላከያ ተብሎ የሚሸጥ አይደለም። እሱ የ72 ሰዓቱ እሱ ኢመርጀንሲ ነው። ትክክለኛ የእርግዝና መከላከያ ስለማይቀመጥ ነው። እና ቤት ይመጣል ይሄዳል። ለዛ ቤት ያስቃል። አልጻኩም እኮ ንግግር ነው የሚሆነው። እሺ ኤኒዌይ ሁለተኛ እርግዝና ሲፈጠር እንደተፈጠረ ስትነግሪ ምን አለ? ደስ ነው አለ። ምንም አላለም። ደስ ብሎ ነው የተቀበለው። እየሰማንሽ ነው። ቀጥታ ታሪኩ ሽቅር ሳሚስት አደረከት ቃልሰት ይሄ ነው። ከዛን እሺ ብሎ ተቀበለ። ከዛም በኋላ ምንድነው ፋውል የሰራው? ፋውል ምንድነው? ፋውል ሰርቺ ነው። ለዛ ነው ይሄንን አንዴ እስከማስተካከል ድረስ ነው ትንሽ ታገሽኝ ነው ያለኝ። እሺ አልኩት፣ ጠበቅኩት። ምንድነው የሰራው ፋውል? ለኔ ልትነግረኝ አትችልም? አይ አሁን ላይ ልነግርሽ አልችልም አለ። እሺ አልኩት። አንድ ቤት ውስጥ ወይ 3 ወር ወይ 2 ወር ነው የምቀመጠው። ከዛ በተረፈ ወይ የአንድ ወር ቤት ኪራይ አይከፍልም፣ ከፍላለሁ ይለኝና ከቤተሰቦቹ ጋር ይናገራል። ከዛን ሳይከፍላቸው ወይ ከፍያቸዋለሁ ይለኛል፣
ተነስቼ ወደ ሌላ ሰፈር ገባለሁ። እያልን ልጄም 9 ወር ገባው ደረስኩ፣ ወለድኩት ወንድ ልጄን። ከዛን ከሌላ ሰፈር አሁንም ወደ ሌላ ሴት ናት የመጀመሪያ ልጅ? አዎ የመጀመሪያ ልጄ ሴት ናት። ሁለተኛውን ወንዱ ስትወልጂ እሷ ስንት ዓመቷ ነበር? 1 ዓመት 1 ዓመት። እንደዚህ አይነት ጭምልቅልቅ ያለ ህይወት ላይ በልቶ ማራት ብቻ የሆነ ህይወት ላይ ልጅ መደጋገም አያስጠላም ወይ? ስራ የለው እየተበደረ እየለመነ ከየቦታው እየለቃቀመ አምጥቶ የቤት ኪራይ ይከፍላል። ሳትከፍሉ ስትቀሩ የቤት ኪራይ ሲጠራቀምባችሁ ትባረራላችሁ፣ ሌላ ቤት ትቀይራላችሁ። ወይ አንቺ ስራ የለሽ ወይ እሱ ስራ የለው። በቃ የምትኖሩት እንደ እንስሳ ለመብላት፣ ለመተኛት፣ ለማራት። እንደዚህ አይነት ህይወት ላይ ልጅ እያመጡ ለትምህርት ሲደርሱ እነዚህ ልጆች እንዴት ሊማሩ ነው? ምን አይነት ህይወት ሊኖራቸው ነው? ይቅርታ ስሜታዊ ስለሆንኩ እርጉዝ ስለሆንኩ ነው። ተረጅኛ ምስል እሺ፣ ቀጥል። ፕሪንስስ ቀጥ እየሰማንሽ ነው ውዴ፣ ይቅርታ። ስልክ ስታክ ያርግብኝ ነው። አይ ተፈጠረ ሌላ እርምጃ ለመራመድ ፈልጌ ነበረ። በሰዓቱ ተይ ተብዬ ተመክሬ ነው የተውኩት። ምን ነበር ሌላ እርምጃ ልትራመጂ ነበረው? ተብለሽ ተመክረሽ የተውሽው ምን ነበረ? ለማስወረድ አስቤ አቅጄበት ጨርሼ ነበረ ተነጋግሬ። ከዛ ማን ታይ ብሎ አስቆመሽ? ከዛን ከቤት አክስቱ ተይ ብላኝ ነው ያቆምኩት እንጂ ጨርሼ ነበረ። ከማስወረድ ግን ወለድ ቋልችኛው አላህ ደግሞ መከላከያ መጠቀም ይበልጣል ከማስወረድ። እንኳንም አላስወረድሽ፣ እንኳንም ነፍስ አላጠፋሽ የኔ እናት። ጊዜው ደረሰና ወለድ። ለዛ ብዬ አክስቱ ጊዜው ደረሰና ወለድኩ። ከዛን መጣ፣ አሁንም ሂዶ ተመልሶ አሁንም መጣ። ከዛም በኋላ ወደ ሌላ ሰፈር ገባን። እሷን አራፍሳ አስቀመጣት፣ እኔን አያት አስገባኝ። እሷን ማንና አራብሳ ያስቀመጣት ማናት? ውሽሚት? ውሽማውንና ልጆቿን። ቁጥር ስንት? ብዙ ናቸው እኮ ውሽሞች። የትኛዋን? ያቺ የ16 ዓመት ልጅ ያላትን? እሷ ከልጆቿ ጋር ነው የምትኖረው። ኦኬ፣ ከልጆቿ ጋር ነው የምትኖረው። አንድ ላይ ነው የምኖሩት። ከዛን ውሽሚትን እያልሽ እሺ፣ እሷ ስትይ አይገባንም። ውሽሚትን አራብሳ አስቀመጠ። አንቺን የት አስቀመጠ? እኔ እንደገና ከሌላ ሰፈር ደግሞ ወስዶኝ ወደ አያት። አንቺን አያት፣ ውሽሚትን አራብሳ። እኔ እኮ ደግሞ የሚገርመኝ እኮ ስራ ኖሮት ቢሆን እሺ፣ እሱ እኮ በቃ ያለው መራቢያ አካል ብቻ ነው ያለው። በቃ ይሰራል፣ እንደ እብድ ነው የምሰራው። ምን መስራት ጀመረ? አይሰራም። አውስትራሊያዊ ነው አላልሽም እንዴ? እዛማ ይሰራል እኮ እንደ እብድ እየሰራ ተመልሶ ይመጣል። 3 ወር ይሰራና ኢትዮጵያ ነው የማይሰራው እኮ። አውስትራሊያ ሄዶ ሰርቶ ነው ብር የሚያመጣው። በየ3 ወሩ እየሄደ እየሰራ ያመጣል። ከዛ ያመጣውን ላንቺና ለውሽሚት ያካፍላል። ይጠጣበታል፣ ይጠጣበታል። ለእናንተ ለእኛ ቀለብ አንዳንዴ ይሰጣል፣ አንዳንዴ ደግሞ ዘመዶቹ ቤት እየለመንኩ እያመጣው በላለሁ። እሺ፣ አውስትራሊያ ሄዶ 3 ወር ሲቀመጥ ማለት ነው። መጥቶ ኢትዮጵያ ደግሞ ስንት ወር ይቀመጣል? መልሶ ለመሄድ 3 ወር 2 ወር ይቀመጣል። ኦኬ። ያልሰራውን ጭፍጭፍ አርግቶ አላማ ያለለው 3 ወር አውስትራሊያ 3 ወር ኢትዮጵያ፣ 3 ወር አውስትራሊያ 3 ወር ኢትዮጵያ። 3 ወር ሰርቶ አምጥቶ 3 ወር ይበላል፣ ይጨፍራል፣ ይጠጣል፣ ሴት ያገላብጣል እንደፈለገ፣ መልሶ 3 ወር ይሄዳል። እንደዛ ነው ህይወታችሁ። እኔ ማቃት አንድችን የልጆቹ እናት ነው። የልጆቹ እናት ሳይሆን ትንሽ አማርኛ እንትን ስለሆነብኝ ነው። አማርኛ ስለሆነ ስንት ልጆች ነው ያሏት ውሽሚት?
3 ልጆች አላት። ከሁለቱ ጋር ትኖራለች። አይ ቲንክ እንደሚመስለኝ ከሆነ አንዷ ከሷ ጋር አትኖርም እንደነገረኝ ከሱ የምሰማሁት ማለት ነው። ግን ከአንቺ ቤት ይልቅ ሞስትሊ እሷ ቤት ነው የሚያድረው አይደል? እሷ ቤት ነው በቃ። ይጠጣል፣ ይሰክራል፣ ሰክሮ ተጨመላልቆ እዛም እንትን ብሎ ተመልሶ ይመጣል። ከዛን እያልን ቀጠልንበት። እኔም ወንዱ ልጅ ወለድኩት። ከእናቴ ጋር ተነጋግሬያለሁ፣ ጨርሻለሁ። ግን ቀን እየጠበቅኩ ነው፣ ቢያንስ ትንሽ ይጠንክርልኝ በምለው ማለት ነው። ኦኬ። ከዛን ከሀያት እሷም ቀረበች ማለት ቦሌና በአራብሳና ሀያት ይቀራረባል። ተመልሶ ስመጣ እንዳጋጣሚ ሰክሮ ስለመጣ ስልኩን ፈተሽኩበት። ስፈትሽበት አዲስ ትኩስ በኒካ አግብቷታል አንዷን። ከዚህቺ ከውሽሚት ሌላ ባለሀብት ናት፣ ቤት አላት ምናምን ብሎ ማለት ነው። ማሻአላህ ፈትሽበታለሁ። እናንተ ድሆች ናችሁ። ሀብታም አገኘ፣ በእሷ ደግሞ ሊያስተዳድራችሁ ነው። እናንተ ድሆች ከሀብታሟ እየፈለፈ እያመጣ ለእናንተ ሊሰጥ። እሺ ትኩስ በኒካ አገባት። ትኩስ ያልሽው ምኑን ነው? ላይክ ድንግል ናት ነው ወይንስ ትኩስ አዲስ ሙሽራ? አዲስ ሌላ ሴት። ማሻአላህ። እኔ አንድ ቀን ይሄ ከመሄዱ በፊት ስራ ትንሽ ቢዚ ስለሚያደርገኝ ነው። ብዙ ነው ታሪኩ፣ ያው እየቸኮልኩ ነው፣ አጠር አድርጌ ለመጨረስ ብዬ ነው። እሷም ከዚህ በፊት አግብታ ልጅ አላት። እንደምመስለኝ ከሆነ 12 13 ትሆናለች ልጇ። እቺ የሶስተኛዋ ማለት ነው። ልጅ በጣም አግብታ የወለደች ሴት ይወዳል በጣም። ምን ሆኖ ነው? እኔ እንጃ፣ እንደዛው ነው። አግብታ ብቻ ሳይሆን እሱ ማለት ሴትን በቃ አይ እንደዚህ የሚወዱ ወንዶች አሉ። ያገባች አግብታ የፈታች የወለደች እድሜዋ ትንሽ ከፍ ያለ በሰል ያለች የበሰለ ይጣፍጣል መሰለኝ። አይደል ነው። አንዳንድ ወንዶች እንደ አንቺ ባል አይነት እንደ አሚር አይነት ወንዶች እንደዚህ ይወዳሉ። አግብታ የፈታች ሴት ሞር ነፃናት ብለው ያስባሉ መሰለኝ። አይደል ነው። እሺ እኔ እንጃ አለች። ከዛን ፈትሽበታለሁ። እንጀራ አባቱ ሄዶ ኒካ አደረገለት። ፈተሽኩት፣ ስልኳን ወሰድኩት፣ ምንም አላልኩም። መጣ፣ ተቀበልኩት። እኔ የአክስቱ ልጅ ነን። ኤርፖርት ደን ተቀበልን። መኪና በሷ በኩል ተከራይቶ ነበር። ማንን ሄዳችሁ ኤርፖርት የተቀበላችሁት? እሱ ከአውስትራሊያ ሲመጣ? ኦኬ። ወንዱ ልጄን ከወለድኩ በኋላ ማለት ነው። ተቀበልን። መጣ፣ ይደወላል፣ እንደ ጉድ ይደወላል። በኤ ፊደል ሴፍ የተደረገ የእሷ ስልክ ቁጥር ነው። እቺ አሁን ቤት አላት፣ ሀብታም ናት ብሎ እንትን ያወራልኝም ማለት ነው። ከዛም በኋላ ያወሩት እሱም እናቱም ይሄንን ታሪክ ታውቃለች። ለአንቺም ነገርሽ ሀብታም ናት ቤት አላት ብሎ? መጨረሻ ሰዓት ላይ ነው። እኔ እንኳን የሰማሁት አያዘባረኩ። ለምን የመጨረሻ አታዘባርቂያ ታዲያ? አታዘባርቂያ። ኧረ በእናትሽ ተይ ግን ተይ፣ አንቺ ሴትዮ ተይ። ከዛም ፈተሽኩና ስልኩን ሴፍ አደረኩት፣ አስቀመጥኩት። አልደወልኩላትም እሱ ስላለ። ለስም ኡምራ አርግቶ ነው የመጣ። ኡምራ። ከዛን መኪናው እንዳጋጣሚ ተነስቶ በቃ መሄድ አለብኝ አለ። ወዴት ነው የምትሄደው? መሄድ አለብኝ አለ። እንጀራ አባቱን ደውሎ ጠራና እኔና እንጀራ አባቱ አጠገብ ላጠገብ ነው የምንኖረው ማለት ብዙ አንራራቅም። ሲሄድ መኪናው ትቆማለች መንገድ ላይ። መኪናው ስትቆም ደውልና እንጀራ አባቱ ጋር ደውሎ ጠራና መኪናው ቆመች። ምንድነው የሚሻለኝ አለ። ከዛም መጣ፣ ተደዋወሉ። መኪናውን አስጭኖት ሄዱ። እሱን ስንቀበል አንድ ሻንጣ እቃ ምሸጥ እቃ ነው ብሎ ያክስቱ ልጅ ጋር አስቀምጦ ነበረ። እቃ ሻንጣ ይዞ ስመጣ ማለት ነው። ምሸጥ እቃ ነው ብሎ ይዞ የመጣን እሱ ቤታቸው አስቀምጦ ነበረ፣ አክስቱ ቤት። ከዛን እሱን ይዞ ወደ እሷ ቤት ሄደ። ከዛን ከስንት ጊዜ በኋላ ተመልሶ መጣ። አሁንስ የት ከርመ መጣ? አስተካክላለሁ ብለክ ነበረ። አይ አሁንም ገና ነው አላለቀም ጉዳይ አለ። እሺ አልኩት። ይሄ ስልክ ቁጥር ካንተ ስልክ ነው የተቀበልኩት። ማናት አልኩት።
አንቺ ደግሞ ዝም ብለሽ ነው የምትቀባጀሪ። አሁንም ጀመረሽ ሰይጣንሽ። ስልኬን ለምንድን ነው የነካሽው ብሎ አበደ። ምን ብሎ እንደገና ወጦ ሄደ። አሁንም ከርሞ መጣ። ወዴት ነው የሚሄደው? ወደ ቡሌ ሄደ። ተረጋጋው። እሺ አልኩት። ምንም አልተናገርኩም። ተመልሶ ሲመጣ በቃ አሁንም መፈተሽ ጀመርኩ ስልኮቹን እያለ ሳክሮ ጥንብር ብሎ ስልኩን ጥሎ መምጣት ጀመረ። ከመሬት ተነስታ ሚዩት የምታረገውስ ነገር ድንገት ሚዩት የምታረገው አይደለም። ተጣርቼ ነው። ይቅርታ እንትን ነው አረብ ሀገር ስላለሁት ነው። እሺ ልጅቷ በእጅ አውርታኝ ነው። ከዛም በኋላ እያልን ቀጠልንበት። እያለ ማውራት ጀመረ። ከዛን ከእናቱ ጋር ማውራት ጀመርን በስልክ። ደህና ሆነች ከሄደች በኋላ ማለት ነው። ኢትዮጵያ እያለ ሰላም አልነበረም። ከሄደች በኋላ ደህና ሆነች። በቃ እሱ ልጄ ከእናትየው ጋር አይደለም ግንኙነቱ ከልጁ ከእናቷም ጋር ነው፣ ከልጅቷም ጋር ግንኙነት አለው አለች። እንዴት? ልጄ ናት ብሎ እኮ ነው ቤቴ ድረስ ይዟት መጥቶ አስተዋወቀኝ። አደረች። ጧት ተነስታ ወደ ትምህርት ቤቷ ሄደች። ልጇ አይደለችም። ልጅቷም ምስቱ ናት። እናትየውም እንደዛ ናት። ከሁለቱም ጋር ግንኙነት አለው አለችኝ። በቃ አበድኩ። ምንም ማድረግ አልቻልኩም። አለቀስኩ እንደምንም ብዬ። ማለት ከእናትም ጋር ከልጅም ጋር እናትየው ልጅየው 16 ዓመቷ ነው አይደል? 16 17 ነው የምትሆነው እኮ። እናትየው ታውቃለች ከገዛ ልጇ ጋር ውሽማዋ ግንኙነት እንዳለው? አይ አታውቅም መስለኛል። እናትየው ሳታውቅ አንቺ እንዴት አወቅሽ? ከእናቱ ሰማው። የገዛ እናቱ የገዛ እናቱ። እሺ። ከዛም በቃ ምንም ማድረግ አልቻልኩም። አበድኩ፣ አለቀስኩ። በጣም ተሰማኝ። ይሄ ነው ፋውል የሰራሁት አልኩት። በቃ ለማንኛውም ራስሽን ጠብቂ እንደዚህ እንደዚህ ነው አለችኝ። በቃ ሞር እንድቋቋም ረዳኝ። በቃ ማለት ይሄንን ህይወት ከመጀመሪያውኑ ጥዬ ለመጥፋት አስቤያለሁ። ልጄንም ነፍሱንም አላጠፋውም። አልሐምዱሊላህ ወለድኩት። ከዛን በቃ ለመዘጋጀት በጣም ጀመርኩ። እዚህ ጋር አንድ ያለፍኩት እንትን ደግሞ አንድ አለች። ከሰባታችን አንድ ከኔ ጋራ ከዱባይ ተይዛ መጣለች። ኢትዮጵያ ገብታ የወለደች አንድ አለች። የልጄ እኩያ በአንድ ወር ነው ከሴት ልጄ ጋራ መበላለጡት። 5ቱ አስወረዱ። 7ታችን ከ7ቱ ውስጥ ማለት ነው 2ታችን ወልደናል። ከዛን ተመልሳት እናቱ ትመጣለች። አረፈች እኔ ጋ። ሌላ ቤት አለች። ሌላ ቤት ተከራይታለች። ግን ደግሞ እዛ ቤት የነሱን ማውራት ስለማልፈለኩ ነው አልተመቻትምና እኔ ጋ መጣች። ቁጭ አለች። በቃ እንትን እላለሁ፣ የምትፈልገውን ሰራላታለሁ ነበርና አንድ ላይ ብዙ ጊዜ ከረምን። ከዛም በኋላ ያቺኛዋ እኔ ሙስሊም መሆን ፈልጋለሁ፣ ልጄን በደንብ እንትን ብሎ ያሳድግልኝ ብላ ያወራሉ። ተነስታ ትሄድና ከሷ ጋር ልጅቷ ሙስሊም ትሆናለች። እንደገና ከሷ ጋራም ሌላ ግንኙነት። እሷን ኮየፈጬ ቤት ተከራይታ ሙስሊም አረገቻትና ኮየፈጬ አስቀመጠቻት። እናቱ ደህና የነበረችው ዞረችብኝ። እንደዚህ ናት በቃ አሰማም፣ እንደዚህ ናት ብላ የባሰ ደግሞ ከሱ ጋራ እንዳውም እንደነበረ ነው እንትናችን መጣላት ጀመርን። በቃ እየቀጣኝ በአስቤዛ በልጆች ወተት በቃ ሶስታችሁም ተቀጡ እያለ ልጆቹንም እኔንም በራብ ቀጣን ነበረ። እሺ እያልኩት እንደምንም ተቋቋምኩት። ብቻ እሺ ቀን መቼም ልታልፍ ትችላለች ያልፋል አልኩት። አለፈ። ከዛን
መጣና የሰራውት ፋውል እኮ ልጅቷ አረገዘችብኝ አለ። ምን አልኩት? ልጅቷ አረገዘች እናትየው እያለች ልጅቷ የ17 ዓመቷ አረገዘችበት? አዎ ልልክልሽ እችላለሁ። ብቻ ስልኩን ስፈትሽበት ብዙ ነገር ስልክ በተደጋጋሚ ስልክ ይጠፋብኛል። አንደኛው ስልኩን እናቱ ስትጣላኝ ራይድ ውስጥ ነው ልጄ አስታውካብኝ ወደ እቃ ልንገዛ ይሄርን ወሰደችብኝ። ብዙ ነገር ማለት ይሄ ለነገ ለሌላ ሰው ላካፍል እችላለሁ። እንዳሁኑ ደግሞ ትምህርት ይሆናል ለሌላ ሰው አምሳያ ሊሆን ይችላል ብዬ ማለት ነው። እሺ እናትየው ስልኩን ወሰደችብሽ ለልጇ አግዛ ማለት ነው? አዎ ስልኩን ወሰደችብኝ። ሰረቀችሽ ወይስ ቀማች? እሱም ደግሞ ሰረቀችኝ ራይድ ውስጥ ማለት ነው። ከዛም ባለ ራይዱ ነው የሰረቀው እኔ አይደለሁም እኛ አይደለንም ማለች። ከዛም በኋላ እንዴ ስልኩን እኮ ወሰድኩባት፣ አንተ ገደል ነው የምትከተች ልጅ፣ ብዙ ነገር ይዛባለች፣ አንተ መልከስከስን አላቆምክም፣ ከልጅ ጋራ ኢትዮጵያ አማርለም አውስትራሊያ ቢሆን እንደዚህ አይነት ውርደት ስራ አትሰራም። እቺ ልጅ ገና አንደሬጅ ናት፣ እንደዚህ ማድረግ አትችልም ነበረ። ግን ከነበርክበት እናቱም ኢትዮጵያዊ አውስትራሊያዊ ናት አይደል? እናቱም የአውስትራሊያ ፓስፖርት ነው ያላት። ኦኬ። ስለዚህ አንቺ ያንን ማስረጃ በመያዝሽ በአንደር ኤጅ ከእድሜ ከ18 ዓመት በታች የሆነችን ሴት በማስረገዙ እንዳይከሰስ ልጇ እንዳይታሰርባት ነው እናት ስልኩን ከአንቺ የሰረቀችው። ማስረጃውን ስልኩን ሰረቀችኝ፣ ወሰደችብኝ። ልክ ቦታው ላይ ስንደርስ እቃ ልንገዛ እየሄድን ነበረ። እንዳጋጣሚ በነገራችን ላይ ከነ ማለት በጣም አልሐምዱሊላህ በጣም ሲያስርቡኝ ልጆቼንም ሲያስርባቸው፣ ግን ጋላሪው ለመሙላት አንድ መድገም አለብሽ። አክስቶቹ ነበረ የምደርሱልኝ በሰዓቱ፣ አክስቶቹና የአክስቱ ልጅ። አክስቶቹ ማለት አባቱ እህት? አይ አክስቶቹ የእናቱ እህቶች። ኦኬ። እነሱ ኢትዮጵያውያን ናቸው? አዎ እነሱ ኢትዮጵያ ነው የሚኖሩት። አንዷ ውጭ ነው የምትኖረው፣ ካናዳ ነው የምትኖረው። እሺ። ከዛን ስልኩ በቃ ጠፋብኛል። አበድኩ። እንዴት ይጠፋብኛል ስልኬ? እኔ ግን በሽታ ለመስራታችሁ በጣም ገርሞኛል። እዚህም እዛም እየተጋደመ ከዛን በቃ በጣም ተናደርኩ። ተመልሰን ገባን፣ ወደ ቤት ተመልሰን ገባን። ይሄንን ያገኘውበት ስልኩን ስፈትሽበት ነው። እንደዚህ ነው። እሱም ደግሞ ሌላ ስልክ ወስዶብኛል። ሞባይል ሰርቆኝ ሄደ አውስትራሊያ። እሱም ብዙ በቃ ስገፋኝ የነበረው ዱባይ ላይ ሲያስለቅሰኝ ብዙ ነገር የተፈጠረው እንዳለ እጽፋለሁ፣ ሪካርድም አድርጌ አስቀምጣለሁ። ይዞብኝ ሄደ። እሷም እሱን ስልክ ወሰደችብኝ። ቻልኩት፣ እሺ አልኩት። ከዛን እሺ ይሄኛው ነው ፋውል ያለ ከቤት ተነስቶ ወጦ ሄደ። አላህ ይስጣት። በቃ በጣም ተናደርኩ፣ ተበሳጨው። እንዴት እንደዚህ ልታደርግ ትችላለክ? እሺ ከእናትየው ጋርስ እንደዛ አሁን የልጅቷ ህይወት ለምን ታበላሻለክ? እናትየዋ በነገራችን ላይ አታሳዝነኝም። ደውዬ ስነግራት ሰደበችኝ። ችግር የለውም አልኩት። ተነስቶ ሄደ። ወዴት ሄዳል? ወደ እነሱ ቤት ይሄዳል። ከሷ ጋራ ተጣልቶ ይሁን አላቅም፣ ስልኩን ጥሎ ሰክሮ ተመልሶ መጣ። ከዛን መጣና ይሄው ተጣላን፣ ደስ አለሽ አለ። ምኑ ነው ደስ የምለኝ? እኔ ምን አገባኝ? ተጣላችሁ አልተጣላችሁ ምንም አይመለከተኝም። የምታዘትረው ከነሱ ጋር ነው፣ ከኛ ጋር አይደለም፣ ከልጆች ጋር አይደለም። ልጅ ወለድክ፣ አዲስ ልጅ እንደወለደ አባት አይደለም። ልጅ በየቦታው ልጅ ነው፣ በየቦታው እዛም ከምኖርበት ሀገርም ኢትዮጵያ ላይም እንደዛ ትወልዳለህ። የልጅ ጣም የለህም አልኩት። ከዛም በቃ ላብድ ጭንቅላቴ በቃ ብዙ ነገር ውስጥ ገባው።
እንዴት እንደዚህ ታደርጋለህ በሚሉ እንዴት ይሄ ነገር እንዴት እንደዚህ ይሆናል? እሷም ደግሞ እናትየዋ ባል ይሆነኛል ብላ ይሁን አላቅም አንድ ላይ የተነሱትን ፎቶ ፖስት ታደርጋለች። ባል ይሆነኛል ብላ ሁላችሁም ዲያስፖራ ስለሆነ አውስትራሊያዊ ስለሆነ ገና ለገና አውስትራሊያ ይወስደናል ገና ለገና ብር አለው ብላችሁ ነው ሁላችሁም ሴቶች ከፉ ጋር ምትርመጠመጡ ያላችሁት። ለዲያስፖራ ያላችሁን ነገር እኮ እናውቀዋለን፣ እንዴት ክብራችሁን እንደምትጠሉ ዲያስፖራ ስታዩ እንጂ ምንም ባል ይሆነኛል ምናምን። 3 ልጆች አሏት አርፋ አትቀመጥም። እኔ ወላሂ በሰዓቱ ይወስደኛል ብዬ አይደለም፣ የሚያውቁኝ ያውቁኛል። ወላሂ ላዝም ተከብሬ ስራዬን አክብሬ ምሰራ ልጅ ነኝ። ይወስደኛል ለማለት ሳይሆን እኔ ትልቅ ደረጃ ማለት እደርሳለሁ፣ ያውቁኛል። ራሴን አክብሬ ነው ተከብሬ ነው። ትልቅ ደረጃ የሚደረሰው እኮ በባል አይደለም በስራ ነው። በባል ትልቅ ደረጃ ተደርሶ አያውቅም። እየሰራውም ስለነበረ ነው። ግን ያልፋል ይሄ ታሪክ ብዬ ነው አስተካክላለሁ ባል ሆናለሁ ብሎ ነው እንጂ እኔ ይወስደኛል ብዬ አይደለም የቀረብኩት። እንደዛም ሆነ አለፈ። ከዛም በኋላ አረገዝች አለ ብሎ ቤቱን ጥሎ ወጣ። የሚሄደው እነሱ ቤት ነው። እሺ 17 ዓመቷ ስታረግዝበት እናትየው አላወቀችም ልጇ ማርገዟ? ልጇ ከገዛ ባል ማርገዟ አታውቅም። ከዛም ቤት ተከራየላት። እኔንም ከነበርኩበት ሰፈር አስወጣኝና ሌላ ቤት ውስጥ ከቶኝ ባዶ ቤት ውስጥ ማለት ቤቱ በጣም ትልቅ ነው፣ ይበርዳል። ከዛን እሷ ቤቱን አሟልቶላት ቤት ተከራይቶላት ቡራዩ አስቀምጧት ከእንጀራ አባቱ ጋራ ቤት ተከራይቶ እሷን አስቀምጧት ተመልሶ ሄደ። ተመልሶ ሄዶ ይሄ ነገር ጉድ ነው የሚሆነው፣ እቺ ሴትዮ እቺ ልጇን ታስወርድ እርዳኝ ብሎ ተመካከሩና ከእንጀራ አባቱ ጋራ ልጇን አስወረዱላት። የእንጀራ አባቱ ከሌላ ምስት አለው፣ ሌላ ምስት አለችው፣ የመጀመሪያ ምስቱ ማለት ነው። ከሷ አንድ ላይ ይመስለኛል አስወረዱ። እንደዛ ሆነ ብሎ ነገረኝ። እንዴት እንደዛ ይሆናል? እቺ ልጅ ብትሞትስ ልጅ አይደለች እንዴ ያልኩት። ከዛን ሄደ። በቃ ጨርሰናል። ከሷ ጋራ ከእናትየዋ ጋራም ተለያይተናል። ሻንጣዬን ወስጄ ልጅቷ ቤት ነው ያደረስኩት። የትኛው ልጅቷ ቤት? የሷ ልጅ ቤት አለ። ቤት ተከራይቼላታለሁ፣ እንዳለ ሁሉንም ነገር አሟልቼላታለሁ። ግን እንድትወልድ ስለማልፈልግ ልጅቷን አባቴ ሐኪም ቤት ወስዶ ልጇን አስወረደላት። ሐኪም ቤት ወስዷት አለ። ከዛን ቀጠለ ከዚችኛ ጋራ። ስለዚህ የ17 ዓመቷ ልጅ አስወረደላት። እናትየው ማርገዟንም አታውቅም። የገዛ ልጇ ከገዛ ውሽሟ ማርገዟንም ማስወረዷንም እናትየው ሳታውቅ አስወረደላት። ከዛም በኋላ 17 ዓመት ልጅ ቤት ተከራይታ ስትወጣ እናት ምን ያህል ዘልዛላ ብትሆን ነው ልጇ በ17 ዓመቷ ቤት ተከራይታ ስትወጣ የፈቀደችለት? ጠፍታባት ነው። እነሱ ተመካክሮ ተነጋግሮ ነው። ልጅ ጠፋ ለፖሊስ አታመለክትም? አፋልጉኝ አትለጥፍም? እንጃ። ከዛን እንጃ አላውቅም፣ እሱን አልሰማሁትም። እንጀራ አባቴና ትንሹ የእንጀራ አባቴ ልጅ ደውሎ ነገሯት አለ። ከዛን ደውላ ሰደበችኝ ነው ምን ብሎ ነገረኝ። እኔ እናንተ ያቦካችሁት ሊጥ ውስጥ ራታችሁ ጋግሩ። እንደ ሴት ልጅ እናት ተሰምቶኛል፣ ልቤ ተነክቷል። ማለት ሴት ልጅ ስላለችኝ ነገ ልጄ ላይ ምን እንደምደርስ አላቅም። ግን እንደ አንድ ሴት ልጅ እናት ደብሮኛል። አላህ ጽናቱን ስጣት አልኩት። በጣም ነው ልቤ የተሰበረው። እኔ አላህ ሻህዴና ወላሂ ላዝም አላህ ነው የሚያውቀው። ወላሂ ልጆቼን በሰላም ያሳይኝ። በጣም ነው የተሰማኝ። በቃ ከዛን ከዚችኛ ጋራ
ጠየኩት አልነገረኝም። በስተመጨረሻ እንዳገባ ነገረኝ። የሆነ ቀን እንጀራ አባቴ አንቺና እኔ ሲያስታርቀን አግባ ከምትል ከሰከስብኝ አግባና በስርዓቱ ዲኑ በመፈቅድ ለምን አትኖርም ብለህኛል። አሁን ወደ ዲን ተመልሻለሁ አለ። ይሄ እኮ ወደ ዲን አይደለም ምመልስከ እንደዚህ የሰው ልጅ ህይወቷን አበላሽተህ ከትምህርቷ አፈናቅለሃት ይሄ ዲን የምፈቅዶ ነገር አይደለም። እኔ ስለ ዲን በነገራችን ላይ ካንተ በላይ አላቅም። አንተ ነህ ቀርቻለሁ ያልከው፣ የቀራም እሱ ነው። እኔ አላቅም። ዲን በምፈቅደው ሁኔታ አዎ ፈቀደ ብያለሁ። ግን ይሄንን የምታቆም መስሎኝ ነው። ይሄንን ስራ እንደሰራክ እኔ አላቅልህም አልኩት። ከዛን እሺ አልኩት። ልጅቷም ልጇን አስወረደች። ተለያዩ መሰለኝ። ተለያይተናል አለ። ግማሹን እቃውን፣ ልብሱን፣ የቀረውን ሻንጣውን እንጀራ አባቱ መጥቶ አምጥቶ ሰጠው። ወሰደና ከዛን እኔን ወደ ሌላ ሰፈር አሁንም ከአያት ወደ ኮየ ፈጬ አስገቡኝ። ከእናቱ ጋር ተነጋግሮ እናቱም ዞረችብኝ። በቃ እሷን መሳደብ ነው፣ መነጫነጭ ነው፣ ልጆቼን መምታት ነው፣ ልጄን መምታት ነው። ትንሿ ልጄን ገና ልጅ ናት። ልጅቷ እንደዚህ ያጠፋች እንደዚህ ያረገች እያለች ልጅቷን መማታት ጀመረች። እሺ አልኩት፣ ታገስኩት። ወደ ኮየ ፈጬ ወሰዱኝ። ከዛን እሺ በቃ ያለፈው አልፈዋል፣ ልጃችን አብረን እናሳድግ እና ወደ ዲን ተመልሻለሁ አለ። እሺ አልኩት። እጂና ምስቴን ጠይቂያት፣ ቤታ ደሻት ተዋወቁ ብሎ በስልክ ግሩፕ ከፈተና አስታወቀን። ከሁለተኛ እቺ አሁን በኒካ አገባት። አንቺ ስንተኛ ነሽ? እኔ 85ቱ ነኝ። የጋብቻ ሰርተፍኬት አለን፣ ኒካም አለን። ማለት ሐራም ነገር የለብንም። አልሐምዱሊላህ። ስንተኛ ነሽ ነው ጥያቄ። አንደኛ፣ ሁለተኛ፣ ሶስተኛ፣ ስንተኛ ነሽ? አንደኛ ነኝ። አንቺ በፊትም እኮ እንዳለች ልጁ አብሯችሁ ይኖራል ነበር። እሷ አንድ ላይ አይኖርም። ያለቀ ታሪክ ነው። ውጭ ላይ ነው የወለደው። እሷ ስለተፈታች አንቺ በውጭ ነው ያለ ትዳር ነው የወለደው ያንን? አዎ ያለ ትዳር ነው። ኦኬ ያለ ትዳር ከሆነ አንቺ አንደኛ ነሽ። እቺኛው ሁለተኛ ሚስቱን እንድትተዋወቁ ዋትስአፕ ግሩፕ ከፈተ። አንደኛ ሚስትና ሁለተኛ ሚስት ብሎ አዳደረጋችሁ ዋትስአፕ ግሩፕ ላይ እንድታወሩ። አዎ እሺ። ምን ብላችሁ ወሬ ጀመራችሁ? አንደኛ ሚስትና ሁለተኛ ሚስት ነገራት። በቃ መጀመሪያ ደብቋት ነበረ። ከዛም በኋላ እሷ ታውቃለች፣ እኔ አላቅም እንደነገረኝ። እሷ ሁለተኛ ሚስት መሆኗን አምና ተቀብላለች አለ። ከዛን ያወራሉ ከእናቱ ጋር። እናቱም ታወራለች ዘመዶቹ ቤት ሂዳ፣ ልጄ እኮ አሚር አይፈልጋትም፣ ያቺ ያው ባለ ሀብት ስለሆነች ነው፣ ቤት አላት፣ ምን አላት፣ ለቤቷ ብላ ነው የተጠጋት። ቤቱን ደግሞ ገና ከመጀመሪያ ባሏ ጋር ክስ ላይ ናት፣ ገና ቤቱ ተሽጦ ይካፈላሉ ተባለ ብሎ ያወራሉ። ዘመዶቹን ቤት ሂዳ ታወራለች፣ ዘመዶቿ ቤትም ሂዳ ታወራለች፣ በስልክም ያወራሉ፣ እሰማለሁ። ከዛን የቺኛው እኮ ለብር ብላ ነው የቀረባት፣ ለብር ብሎ ነው እንጂ የቀረባት ባል ሊሆናት አይደለም፣ ትልቅ ናት፣ አሮጊት ናት አለ። እኔ ምንም አይመለከተኝም፣ አገባው አለ። አንቺም ደግሞ ከነበርኩበት ቤት አንስተሽ ውሃ ያለለበት ቤት አመጣሽኝ። እናቴ ለመጨረሻና ለመጀመሪያ ጊዜ ነው የምጠይቅሽ። ሂጂ ስልሽ ትሄጃለሽ፣ ቤት ቀይሪ ስልሽ ትቀይራለሽ። አሁን ምንድነው የተፈጠረው? ምንድነው ያገኘሽው እዛ ሰፈር ውስጥ ብሎኝ ነው ተነስቼ አንቺ ግቢ ያልሽኝ ቦታ ተነስቼ የገባሁት። እሷ ደግሞ ሁለታችንም አንድ ላይ ልታስቀምጠን ብላ ነው
እቺ ከኔ ከሴት ልጄ ጋራ በአንድ ወር የምንበላለጠው እኔ በአንድ ወር በልጣታለሁ። የወለደችው ወንድ ልጅ ነው የወለደችው። ሙስሊም ሆነች ልጅቷ። ሻዳ ያዘችና አጠገብ ለአጠገብ ኮየፈጪ ቤት ተከራዩልን ተቀመጥ። ያቺኛዋ አያትም ናት። አያት ነው የምትኖረው። ከኮየፈጪ ተነስቼ ወለደችና ሄደሽ ሰላም ቢያት አለኝ። እሺ አልኩት። ተነሳው ልብስ ገዝቼ እጄ ሰላም አልኳት። ከዛን ተመልሼ መጣ ወደ ቤቴ። ከዛን በቃ ችግር የለውም እንደዚህ የምትሰሚ ከሆነ ሌላ ቤት ቀይር ያለ። እንደገና ደግሞ ሌላ ሰፈር ገባን። እሷም ደግሞ ቀየረች ቤቷን። ከአያት ወደ 18 ገባች። እኔ ወደ 105 ገባው። እየኖርን እያለን እንደዛው ወደ ሌላ ሰፈር እኔም ገባው፣ እሷም ቀየረች። እኔ ያለሁበት ሰፈር አሁንም በሰከንድ አካውንት እየሰማሁሽ ነው፣ እንዳታቋርጥሽ። ሽንቴን ሸንቼ ልምጣ። እየሰማሁሽ ነው። የሌለው መስኩሽ እንዳታቆሚ። ይኸውልሽ ድምፁን የቀነስኩት እንዳያስተጋባ ነው። ኦኬ። እኔም ሌላ ሰፈር ገባው። ከዛም በኋላ በቃ በዚሁ ይበቃል፣ መጠጥም አቁም ያለው ምስቴ ይቅርታ፣ ካሁን በኋላ ምንም ነገር አላጣፋም፣ የተፈጠረው ተፈጥሯል፣ በቃ ትቻለው ብሎ እሺ አልኩት። እኔ እውነት መሰለኝ፣ አመንኩት። ረመዳን ቀረበ። ረመዳን ስመጣ በቃ ወደ አላህ ተመልሻለሁ፣ አላህ ይቅር በለኝ ብሎ ወደ ሳውዲ እንሄዳለን አለ። ብችል ሁለታችሁንም ይዣችሁ ብሄድ ደስ ይለኛል፣ ግን አልችልም። እሷ ገና አልወለደችም። ስለዚህም ያንቺ ቪዛ ተሰርቷል፣ ያንቺ የኔ የልጁ ቪዛ እና የልጁ ምስት የሁላችን ተሰራ። ከዛ ልጆቼም ሊሄዱ ነበረ። እንዳጋጣሚው ነው ፓስፖርታቸው ዘገየብኝ። እንኳንም አልሄዱም። ግን እኛ ተነስተን ወደ ሳውዲ ሄድን። ረመዳን ልገባ 2 ቀን ይሁን 3 ቀን ይሁን አላውቅም። ሄድን። እዛ ስንሄድ እንደ ሙስሊም አይደለም የሆነው። ብቻ እኔ ቆርጬ ሄድኩት። በቃ አላህ ወንጀሌን ይቅር በለኝ፣ የሰራሁትን ኃጢአት ካለም አላህ ይቅር በለኝ፣ አላህ ወደ ቤቱ የሚወደውን ሰው ነው የምጠራው ብዬ ሄድኩት። ከዛን በቃ እዛ ሲሄድ ያልሆነ ታሪክ ነው የተፈጠረው። እናቱም ተቀየረች፣ እሱም ተቀየረ። እሺ አልኩት። በቃ የመጣበት አንድና አንድ ነገር እሺ ለዲኔ ብዬ ነው፣ ለአላህ ይቅር በለኝ ብዬ ነው የመጣሁት ብዬ ወደ ዱዓ የገባው። ዱዓ አደርጋለሁ። እዛ በራ ብቀጣኛል፣ ብር ያለቀ ይላል። ስፈልግ ደግሞ ውሃ እንኳን አይገዛም። ስፈልግ አንዳንዴ ውጭ ነው ለምንን የምናፈጥረው፣ ውጭ ላይ እንትን የሚሰጡት ማለት ነው መካ ላይ። ከዛን አንዳንዴ ደግሞ ስነሳበት እሺ ብሎ ተነስቶ ምግብ ቤት ይወስደናል። ሁላችንም ሰብስበው ሰላም አጣ በቃ። እሱም ከእናቱ ጋር መጣላት ሆነ፣ ከኔ ጋርም ይጣላል። ተነስቶ ቤት ልከራይ አይደለምስተخرለ መኪና ልከራይ ብሎ አንድ አለች አውስትራሊያ ሀገር የምትኖረው ደግሞ ሌላ ሴት አለችው። ከዛን የሷ ረስቼ ነው እሷና የሁለተኛ ምስቱ አንድ ላይ ነው የወለዱት። ብቻ በወር ነው የሚበላለጡት፣ በወራቶች። እቺ በኒካ ያገባት ምስቱ ሀብታም ናት፣ ቤት አላት ያላት ማለት ነው ብሎ ያወሩላት። እሷና
ያቺኛው አውስትራሊያ ሀገር የምትኖረው እኩል ነው የወለዱት። እኔና አንድኛው እኩል እንደወለድን ማለት ነው። ከዛን እሷ ጋር ይደውልና ዘመድ አላት እሷ ሳውዲ ከዘመዶቿ ጋራ ታገናኘዋለች። ዘመዶቿ ደግሞ አረብኛ እንጂ አማርኛ አይችሉም እና ትግረኛ ነው የሚችሉት። ልጅቷ ሚክስ ናት፣ ትግሬና እንትን አረብ። ከዛን እኔ በአረብኛ አወራኋቸው። አንቺ ምንድነሽ ምን ሆነሽ ስለኝ ምስቱ ነኝ አልኩት። ከዛን ደወለና ቤት መኪናውን እንደምንም ብሎ ተከራየ። መኪና ተከራየና ከዛም በኋላ ደወለችለትና እንዴት ምስቱ ነኝ ትላለች? እኔ እኮ የልጅ አባት ነው ባሌ ነው ብዬ ነው እንዴት እንደዛ ትላለች ምስትክ ብላ ሰድበዋለች። ከዛን ጠራኝና ምንድነው አልሽው አለኝ። ለማን? ለሰውየው። ምንድነሽ አንቺ ማን ነሽ ስለኝ ምስቱ ነኝ አልኩት። እና ታዲያ ምንድነኝ? እህት ነኝ፣ ያክስት ልጅ ነኝ፣ ያጎት ልጅ ነኝ ወይ አልኩት። ከዛን ተጣላን። እኔ ወደ ቤት ገባው፣ ወደ ሆቴል ገባው። እሱ ቀረ ውጭ ላይ። እሷ አሳመናት ምን አላት። ከዛ መኪናውን ሄዶ ተከራይቶ መጣ። ለምንድነው ምስቱ ነኝ ብለሽ የነገርሻቸው ብሎ እንደገና ሌላ ጸብ እና ምንድነኝ የምላቸው ጠየቁኝ። አንቺ ለነሱ መጨረሻ ላይ በምን ወሰንሽ? መጨረሻውን እንዳለ የቤት ዕቃ ሽጬ ምን ብዬ ልጆችን ወደ ክፍለ ሀገር ወሰድኳቸው። ክፍለ ሀገር እናትሽ ጋር? አዎ እናቴ ጋር ወሰድኳቸው። እሺ ልጆችሽን ገጠር አስቀምጠሽ አረብ ሀገር መጣሽ። ይሄ ነው መጨረሻው? አዎ መጨረሻው ይሄ ነው። ግን ብዙ አላለቀም። ረጅም ነው ስቶሪው። አረ በቃ ሰለቸን ማሪ። ወጣ ገባ አስረገዘ፣ ወጣ ገባ አስረገዘ፣ ሄደ መጣ። ሌላ ምንም ታውቂው የለውም ማሪ። ስንት ሄዶ መጣ። የሴቶቹ ብዛት አንቺ ራስዎ ታውቂያቸው ማለት? አዎ ሴቶቹ ብዙ ናቸው። አሁን ላይ አይ ይሄ ብቻ አይደለም። መጨረሻው የዛሬ አመት አካባቢ ተው አጠራ አድርጌ ልናገር። እሺ አንድ የ16 አመት ልጅ ከደላላ ቤት ደላላው ቤቴ ድረስ ይዞልኝ መጣ። የቤት ሰራተኛ? እሺ ከዛን ደላላ ቤቴ ድረስ ይዞልኝ መጣ። ወርዶ ተቀበላት። እኔ ከልጆች ጋር አልተመቻቸልኝም። ሁለተኛ ፎቅ ላይ ስለምኖር እዶ አመጣትና ይዟት ገባ። መጣች። ልጅቷ ስራ መስራት ጀመረች። ከዛም በኋላ ዳይፐር ልግዛ፣ የልጆቹ ዳይፐር አልቋል ስለው ሌላ ጊዜ ትራንስፈር ነው የሚያደርግልኝ። 500 ከሆነ 500 የዳይፐር ልክልኛል። እሺ ከዛን አይ ከኔ ጋራ ትምጣ ልጅቷ አለ። ከኔ ጋራ ትምጣ አለ። የአክስቱ ልጅና የአክስቱ የልጅ ልጅ ነበሩ ከሱ ጋር። ከዛም መጣች። እሺ ስራውን አቅለታለሁ ግን እኔ ኦሬዲ እየተዘጋጀውበት ነበረ። ከዛም በኋላ መጣችና ወጣች፣ ሄደች ከሱ ጋር ዳይፐሩን ገዝታ መጣች። ስልክ ቁጥር ተለዋውጦ መጣች። በማግስቱ ተነስታ ከሱ ጋራ ጠፋች። አስቀመጣትና ሄዳ ተመልሶ በኋላ ንካ አደረገላት። ተመልሶ ሄደ። የዛሬ አመት ንካ አደረገው። መጨረሻ ሰዓት ላይ ነው ተመልሶ ሲሄድ ምንም ነገር የለንም ቤት ውስጥ። የዛሬ አመት ነው ይሄ። ምንም ነገር የለም ቤት ውስጥ ምንም የለኝም። ልጆቼ የማበላቸው የለኝም። ያለኝን ምን እያልኩት ሳሳጥረ ነው እንጂ ረጅም ነው ታሪኩ። ወርቆቼ ምኖችን እየሸጥኩ ቀለበቴን የጋብቻ ቀለበት እያወጣው እየሸጥኩ የሚያስፈልገኝን ለልጆቼ ገዛለው፣ አስቤዛ ገዛለው።
ከዛም በኋላ ሄደ እንደዛው ይጠፋል ይመጣል። በቃ አሁን መጨረሻ ሰዓት ላይ አቃተኝ። የዛሬ አመት አካባቢ አመት ባል ነው የመጣ ባዶ ውስጥ ነው ጥሎኝ የሄደው። አመት ባል ሂጄ አንድኛው የተባረከች አክስቱ ጋር አሳለፍኩ። ከዛን ተመልሼ ደግሞ ሁላቸውም ስለሚያውቁት እንዴት እንደሚገፋኝ እንዴት እንደሚያረገን ልጆቹንም እንዴት እንደሚያስንተን ብቻ እንዴት እንደምቀጣኝ ስለሚያውቁት ያክስቱ ልጅም አለች። እሷም እየደወለች ነይ ያለችኝ ምግብ ወስዳለሁ ከነሱ ቤት አክስቶቹ ቤት እየሄድኩ ምግብ አመጣለሁ ለራሴ የምመገበው ለልጆቼ የምሰጣቸው እያልኩ ከዛን አሁንም ደግሞ ተመልሶ ስመጣ እኔ በቃኝ ይሄ ህይወት በቅቶኛል አንተም አላህ ካንተ ጋር ይሁን እኔም ልሂድ አልኩት። አጣፋሻለሁ አለ። ታጠፋኝ አትችልም አንተ ወደ መረጥክበት መንገድ ሂድ። ሌላ ከኔና ከሁለተኛ ምስት ሌላ ሴት አለች። ያንተ ስራ መጨመላለቅ ነው። ሱቅ እንሄዳለን እቃ ልንገዛ ስንሄድ ሂጂ መኪና ውስጥ ጠብቂኝ ትለኛለህ። ስለዚህ ምን በቅቶኛል እኔም መንገዴን ልሂድበት አንተም መንገድህን ያስተካክልልክ ከምትፈልገው ሰዎች ጋር መኖር ትችላለህ ካልኩ አጠፋሻለሁ ገልሻለሁ አለ። ዛተ ወጣ። ምንም አልተናገርኩም። እቃዬን ተነጋግሬ ለመሸጥ ወሰንኩት። ያጎቱን ልጅ ላይ አስቀመጣት። ልጅና የምታደርገውን ነገር እንቅስቃሴዋን ንገረኝ ብሏት መጣች። እሷም ሁለት ሴት ልጅ አላት። ሁለት ሴት ልጅ እያላት ሴት ልጅ ላይ በደል ስሰራ እያየች የሱ ወገናት ዘመዷ ናት ዘመዱ ናት። ይሁን እሺ ሌሎቹ ዘመዶቹ አላህ ይስጣቸው አላህ ያክብራቸው። ሶስቱ አክስቶቹና የአክስቱ ልጅ አላህ ይስጣቸው ስለምትበደይ ስለምታለቅሽ ብቻ የምደርስብኝ ግፍ ያውቃሉ የሚያውቁት። ከዛም በኋላ እኔ ቃይን ሰብስቤ ሸጥኩት። ልጆቼን እናቴ ጋር ደረስኩ። እሱም ተነስቶ ሄድኩና የተጋባንበት እንትኑን ፍቺውን ጨረስኩት። በገንዘብም በምንም ረዱኝ። ከባንክም ብር ተበድሬ አሟልቼ እነማን ናቸው በገንዘብ ረዱሽ? አንድኛው አክስቱ ረድታኛለች። ገንዘብ ማጥቼ ትራንስፖርት የፍቺውን ምኑንም እንትን ስል አንድኛው አክስቱ ሁለቱ አክስቱ በሸሪያ ፍርድ ቤት አይ በሸሪያ ፍርድ ቤት አይደለም። በምንድን ነው የተፋታሽው? በሸሪያ ፍርድ 80 የቀደድኩት በእንትን ነው በሽማግሌ አይደለም። ለልጆቹ ተቆራጭ ቆረጥልኝ ብዬ በፍርድ ቤት ከስሼው ነው። በፍርድ ቤት እሺ። ቆረጠ? ተቆራጭ ነው ለልጅ? አልቆረጠም። ለምን? ከፍርድ ቤት አቅም በላይ ነው እሱ ሳይሆን ደውዬ እያስጠየቅኩ ነበረ። በአክስቱ ልጅ እያስጠየቅኳት እኔ ትንሽ እንትን ስለሆንኩ ነው ላሳጥር ብዬ ነው እየዘለልኩ እያወራው ስለነበረ ነው። እና ስለ ፍርድ ቤት ነገር አክስቱ ልጅ መደወል አያገባንም። ፍርድ ቤት ምን አለ? በፍርድ ቤት ከስሻለሁ አልሽ። ፍርድ ቤት ምን አለ? ጠራውን ፍርድ ቤት እሱ ፍርድ ቤት ወረቀቱን ላኩለት። በቃ እመጣለሁ ጠበቃ አለኝ እመጣለሁ ብሎ ክሰሽኝ የፈለግሽውን ነገር ማድረግ ትቻለሽ አለ። ከዛን የከሰስኩት ፍቺውን በጋዜጣ አሳውጄ እንድንፋታ እና ለልጆቹ ተቆራጭ እንድቆርጥ ነው። እሱን ደግሞ በዋትስአፕ በኩል ላኩለት የክስ ወረቀቱን። ለእናቱም ስጪልኝ ብዬ እጄ ሰጣት። አይ እኔ አልቀበልሽም አይመለከተኝም ስላለች እንትን አልኩት። ከዛም በኋላ ፍርድ ቤት መጨረሻ ሰዓት ላይ ተፈረደልኝ። እሱ ሀገር ውስጥ ስመጣ ክሱን እንቀሳቀስልሻል በፈለግሽው ሰዓት ተባለልኝ። የፍቺ ወረቀቴን ወሰድኩት። ከዛን በቃ መንግስት አማታችሁ ማለት ነው? በጋዜጣ አሳውጄ
እሱ ስላልቀረበ በጋዜጣ ሳውደሽ አስፈታሽ ተፋታሽ። ከዛ ለተቆራጩ ለምናምን ደግሞ እሱ ከአውስትራሊያ ሲመጣ ክሱ ይንቀሳቀስልሻል ተባልሽ። በቤተሰብ አስጠይቅ ያለኝ ዳኛ በቤተሰብ ሳስጠይቅ አይ ቀቅላቸው ትብላ ከፈለገች የፈለገችን ሆና ልጆቿን ማብላት ትችላለች። እኔ ምንም አላረግም እሷ ናት ትታዬ ወጣችሁ አለ። የቤት ዕቃ ሽጣ የወጣችሁ አለ። የቤት ዕቃ ሸጥኩበት ርዝን ባለቤቱ ዕቃዬን ሲይዝብኝ ነው የምከፍለው ሳጣ የቤት ኪራይ የምከፍለው አጣው። የቤቱን ዕቃ ሽጬ ነው ከፍዬ ወጣሁት። ከዛም በኋላ መበደሩንም ተበድሬ ሰውም የሰጠኝን ሰጥቶኝ ጨራረስኩና ከሀገር ወጣው። መቼስ እኔ ያለው ልጆች አይራቡብኝም አይጎዱብኝም ብዬ ማለት ነው ማበላቸው አጣው። ከዛ እንደ እናቴ ሰጣዋትና ወጣው። አሁን ሰዓት ላይ ኢትዮጵያ ውስጥ ስንት ዓመት ነው የኖራችሁት? ዱባይ ላይ 3 ወር ነው የኖራችሁት አይደል? ዱባይ 3 ወር። ኢትዮጵያ ውስጥ ስንት ዓመት አብራችሁ ኖራችሁ እንደዚህ በተጨመላለቀ ህይወት? 4 ዓመት 4 ዓመት በቃ 4 ዓመት ከስንገባ ነው የወጣሁት እኔ 4 ዓመት ገባን። ልጆቹ ስንት ዓመት እና ስንት ዓመት ሆኖ ነው ገጠር እናትሽ ጋር ያስቀመጥሻቸው? 2 ዓመት እና 3 ዓመት። በጣም ያሳዝናሉ። እነሱ ናቸው ያሳዝኑ። ከከተማ ህይወት ከአዲስ አበባ ኖሩ። አዲስ አበባም የተረጋጋ ህይወት አልኖሩም። ከቤት ቤት እየቀያየራችሁ ከአንድ ወር አንድ ቦታ አንድ ሰፈር 3 ወር አንድ ሰፈር 3 ወር እየተቀመጡ ለአእምሯቸውም ጥሩ አይደለም። ከዛ ደግሞ አሁን ደግሞ ገጠር ተወስደው ተወረወሩ። አንቺ ወደ አረብ ሀገር መጣሽ። ምን ላደርግ? እርዳቸው አብላቸው ስለው እምቢ አለኝ። እንትን አይልም ምንም ልረዳሽ አልችልም። ከፈለግሽ እንደፈለግሽ ሆነሽ ማብላት ትቻለሽ። ልጆችን በሰው አስጠየቅኩ በዘመዶቹ አስጠይቅ ያለኝ ዳኛ። ከዛ ምንም ልታመጣ አትችልም። ልጆችን ፈርመሽ ነው እንትን ፈርማ ነው የምትሰጠኝ። ልጆችን እቀበላታለሁ። ለዳኛም ሆነ ለጠበቃ ገንዘቤን ሰጥቼ ልጆችን አፍንጫዋን ይዤ ነው የምቀበላት። እሷ እንደዚህ አታደርገኝም። እኔ ማንም ሴት እኔን የተወችኝ ሴት የለችም እሰራላታለሁ ብሎ ይዝትብኛል። እዛው እያለው አልተናገርኩም። ከሀገር መውጣቴን የሰማ ኢቭን እንትን ስልኬን ስለ እንትን የስናፕቻት ሎኬሽኔን ስለጠለፈብኝ ነው መውጣቴን የሰማና አሁን ላይ ኢትዮጵያ ነው ያለው። ከዛን እንደገና ደግሞ ሌላ ክስ አመሰረተብኝ እናቴ ላይ። ምን ክስ መሰረተናልሽ ላይ? የክስ ወረቀቱን አላከም። የቀጠሮው ቀን ብቻ ነው የላከው። እሺ አሁን አንቺ ስንት ጊዜ ሆነሽ ሳውዲ ከሄድሽ? ሳውዲ አይደለም ኩዌት ነው ያለሁት። ስንት ጊዜ ሆነሽ? 3 ወር ጨርሼ አሁን 4ኛ ወር ይዣለሁ። እና ለእናትሽ እየላክሽ ነው ብር ልጆችሽ የምታሳድግበት? አዎ ለነሱ ብዬ ነው የተሰደድኩት። ልክላቸዋለሁ። የወተት ዳይፐር ነው የምለብሱት። 8 ወሩ ነው እንደዚህ ልጆቼን መርዳት ፈልጋለሁ ብሎ የዛሬ ወር አካባቢ መጣ። አንቺንና ልጆቼን ባለሽበት አኖርሻለሁ ስለኝ አይ ልጆችን ግዴታ ነበረብክ የማብላት አልኩት። እኔን እንኳን ግዴታ የለብህም። እኔ አልሐምዱሊላህ አንተ እንትን ተጫውተህብኝ እንደተውከኝ ሳይሆን እኔ አልሐምዱሊላህ እየተቋቋምኩ ነው አሁን ላይ ስለውሽ በቃ ችግር የለውም ያለውን ነገር እናወራለን ብሎ የተወሰነ ብር አካውንት ላላከ በቃ ለልጆቼ ላክላቸው አለ። እሱን ምንድነው ይሄንን ክስ ለማካሄድ ነው እንድመቻችለት። ከዛን ልጆቼን እንድሰጪኝ ይፈልጋለሁ ብሎ በሰው ማስጠይቆኝ ነበረ። ላንተ ልጆች ለኔ ልጆቼ ሁለቱም ልጆቼ ብዙ ነገር ስላየውባቸው ራብም አይቼባቸዋለሁ፣ ስቃይም አይቼባቸዋለሁ። እንደገና ደግሞ እሺ ይሁን ብዬ ሁሉንም ነገር ስታጎልባቸው የኔንም
ያንተንም ፍቅር እንዳያጡ ብዬ ችዬ ቁጭ ብያለሁ። አሁን ደግሞ ይባስ ብለክ ብዙ ጣጣ ውስጥ እየገባክ ነው። ይባስ ብለክ ሰራተኛዬን ከቤት አወጣክ፣ አገባሃት። ስለው ምንም አይመለከትሽም፣ የጎደለብሽ ነገር አለ አላ። እውነቱን እኮ ነው። ሃይማኖቱ ይፈቅድለት የለ እንዴ? ሶስተኛም አራተኛም ሰራተኛም ሆነች ምንም ሆነች እያነሳ ከየቦታው ማግባት ኒካ ማሰር ይችላል አይደል? 4 እስኪሞላ አንቺ አንደኛ ነሽ፣ ያቺኛው ሁለተኛ። 4 ብቻ አይደለም አሉ ሌሎችም፣ አውስትራሊያም አለች። እና ደግሞ እኩል ማስተዳደር ስችል ነው 4 የምፈቀድለት እንጂ አንደኛን እያስራበ አንደኛ ሀብታም ናት ለሀብታም ብዬ ነው ያገባዋት። እኔና አንቺ ማለት ብዙ የዘለልኳቸው አሉ። እሺ አሁን ሳውዲ ከገባሽ 3 ወርሽ ነው። እየሰራሽ ልጆች እየላክሽ ማለት? ሳውዲ አይደለም፣ ይቅርታ ማሪ፣ ሳውዲ ነው አፌል ያለው። ኩዌት ከገባሽ 3 ወርሽ ነው። እየሰራሽ ለእናትሽ ገጠር ወደ ጨርሼ 4ኛ ወር ይዣለሁ። አልሐምዱሊላህ እየሰራሁ ነው። ያው ለልጆቼ ብዬ ነው የተሰደድኩት፣ አይራቡብኝ ብዬ። እሺ ምኑ ጋር ነው ያለው? ለልጆችሽ ከከተማ ኑሮ ወደ ገጠር ለልጆችሽ ከተከተማ ኑሮ ወደ ገጠር መግባት ምክንያቱ ማን ነው? ምክንያቱ እሱ ነው። እያስተዳደራቸው አይደለም፣ በስርዓቱ እያስተዳደረን አይደለም። የሚያስፈልጋቸውን አያሟላ ማስፈዛ እኔ ነኝ የፈቀድኩለት። ታዲያ በቃ ጥፋተኛ አንቺ ነሽ። ታዲያ ለልጆችሽ ህይወት መበላሸት ከከተማ ኑሮ ወደ ገጠር መግባት አንቺ ነሽ። አባታቸውን የመረጥሽ። በጣም ብዙ ቀይ ምልክቶች ሬድ ፍላጎች እያየሽ ዝም ብለሽ ዲያስፖራ ስለሆነ ነገ አውስትራሊያ ይወስደኛል፣ ነገ ጥሩ ኑሮ ያኖረኛል ብለሽ ያ ሁሉ ዲስሪስፔክት ያ ሁሉ ብልግና እያደረገ 4 ዓመታት ታቅፈሽ ይኖርሽው አንቺ ነሽ። ስለዚህ አንቺ ጥፋት ነው። ገባሻ? አሁን ከኔ ስህተት ተማሩ። ካላመንሽ ይኸውልሽ፣ አሁንም ጥፋትሽን ማታምኚ ከሆነ አሁንም ትደግሚያለሽ። አሁንም እኮ እያወራሹ ነው። ልታውሪው ራሱ እኮ አይገባም። ቁጥርሽን ሊኖረው ራሱ እኮ አይገባም። ይሄ ባለጌ ግን አየሽ፣ አሁንም አንቺ ስህተትሽን አምነሽ ስላልተቀበልሽ አሁንም ምን ያደለውም ጥፋተኛ እሱ ነው ጥፋተኛ ስለምትይ ነገም እንደዚህ አይነት ሰው ታገቢ